ሰላም ተማሪዎች እንደምን አላችሁ? ጸረኛ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዚኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬ ቪዲዮአችን የግሬድ 11 ባዮሎጂ ዩኒት ፎርም 4.7 ናን ሜንዴሊያን ኢንሄሪታንስ የሚለውን ሰብሴክሽን እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ። አሁን ወደ ትምህርታችን። በዛሬ ቪዲዮአችን የተለያዩ ዓላማዎች አሉን። አንደኛው ዓላማችን ኤ is to define non Mendelian inheritance. Mendelian inheritance ሎስን አይተናል አይደለም 4.5 የዩኒቱ ሰብሴክሽን ላይ። ስለዚህ እሱን ኢንሄሪታንስ ሎ የማይከተል ደግሞ ያወራረስ መንገድ አለ። ኦኬ፣ በተለያዩ የተባላቸው ነገሮች ውስጥ። ስለዚህ እነሱ ደግሞ ምን እንደሆኑ እናብራራለን። ቢ differentiate between dominance, incomplete dominance and co-dominance። እንደዚህ ሙሉ በሙሉ የአንድ አለል ጎልቶ ሲወጣ ኮምፕሊት ዶሚናንስ የምንለው ነገር አለ። ኢንኮምፕሊት ዶሚናንስ ደግሞ ሙሉ በሙሉ ጎልባች የምንለው አለል ሳይወጣ ሲቀር። ኤንድ ኮዶሚናንስ ሁለቱም ደግሞ አለልስ እኩል ራሳቸውን ሲገልጡ የሚታይበት ሁኔታ አለ። ስለዚህ እነሱ እንዴት እንደሆኑ ምን እንደሆኑ ልዩነታቸውን እንመለከታለን። and we'll describe ABO blood groups። ኦኬ፣ የደም ታይፓችን ጠይቀናል አይደለ ሆስፒታል ስንሄድ ኤነሽ ቢነሽ ኤቢነሽ ኦነሽ ሶ ምን እንደሆኑ የደም አይነት ምን ማለት እንደሆነ እናብራራለን። ኤክስፕሌን ኢንሄሪታንስ ኦፍ ብላድ ግሩፕ እንዴት ነው ከእናት ከአባቶቻችን የምንወርሰው የደም አይነታችንን የሚለውን እናያለን። and we'll describe blood transfusion እንዴት ነው ደም መስጠት ምን ማለት እንደሆነ፣ ለመቀበል ምን መሆን እንዳለበት፣ አደገኛ የሚባሉ ነገሮች በደም መስጠትና በመቀበል ውስጥ ምን እንደሆኑ እንመለከታለን። and we'll explain RH blood group and inheritance። RH ፋክተር የምንለው ነገር አለ። እሱ ነገር ምንድን ነው? ፖዚቲቭ ኔጌቲቭ ሲሆን እንዴት ነው የሚወረሰው? ለምንስ ነው ደግሞ በእርግዝና ጊዜ በጣም አስፈላጊ ነገር ነው ማተር የሚያደርግ ነገር ነው ብለን የምንለው የሚለው ነገር እናያለን። and we'll describe sex linked inheritance። ለምንድን ነው አንዳንድ ትሬትስ አንዳንድ ባህሪያት በሴክስ ክሮሞዞምስ ላይ ተወስነው ብቻ የምናገኘው? ለምሳሌ ወንድ ከሆነ ኤክስ ዋይ ነው አይደለ? ዋይ ክሮሞዞም ላይ በብዛት የምናገኛቸው ትሬትስ አሉ። ኦር ኤክስ ክሮሞዞም ላይ በብዛት የምናገኛቸው ትሬትስ ብዙ አሉ። ሶ ለምንድነው በብዛት አንዱ የወንዱ ክሮሞዞም ዋይ ላይ በብዛት አፒር የሚያደርጉት ወይም ደግሞ የሴቷ ክሮሞዞም ላይ አፒር የሚያደርጉት የሚለውን ነገር እንመለከታለን። and we'll mention environmental factors that affect the phenotype of organisms። ፊኖታይፕ የአንድ ህይወት ያለው ነገር ውጫዊ ገጽታው ነው ብለናል አይደለም? ሶ የአንድ ኦርጋኒዝም ውጫዊ ገጽታው ካለው የአካባቢ ሁኔታዎች ጋር እንዴት ሊቀያየር እንደሚችል፣ እንዴት የአካባቢ ሁኔታዎች አፌክት እንደሚያደርጉት ተጽዕኖ እንደሚያሳድሩበት፣ ለምሳሌ የሙቀት መጠን፣ የአመጋገብ ሁኔታ፣ ብርሃን መኖር አለመኖር እንዴት የፊኖታይፕ ኦፍ ኦርጋኒዝምስ ላይ ተጽዕኖ እንደሚያሳድር እናያለን። and as usual we have to ask the self-questioning questions before starting this section. You should ask yourself these questions. What do I know about the Mendelian inheritance and what do I want to learn from this section የሚለውን ራሳችሁን ጠይቃችሁ መልሱ። ምንድነው ስለ Mendelian inheritance ማውቀው እስካሁን ድረስ? ምንስ ነው መማር የምፈልገው ከዚህ ሴክሽን የሚለውን ነገር። think about what you have learned from the theory of Mendelian inheritance። እስቲ አንድ ጊዜ ቀደም ብለን 4.5 ላይ ስለ Mendelian inheritance አይተናል አይደለ? ሶ ያ ጽንሰ ሀሳብ የሚለውን ነገር እንዴት የተለያዩ ባህሪያት ከወላጆች ወደ ተወላጆች እንደሚተላለፉ ለማየት ሞክረናል አይደለ? ራሱን የቻለ ጽንሰ ሀሳብ ነው። and also the mechanisms of transmission of genetic material from the parent to the offspring። ከወላጅ ወደ ጽንስ እንዴት የተለያዩ የስነ ባህሪ ቁሶች ሊተላለፉ የሚችሉባቸውን መንገዶች ተመልክተናል። ስለነሱ ለማስታወስ ሞክሩ። after Mendel revealed the results of his experiments with pea plants፣ ሪገር መንደል ያገኛቸውን ውጤቶች ካስቀመጠ በኋላ ከብዙ ሙከራ በኋላ የአተር ተክልን ወስዶ other researchers also investigated the mechanisms of inheritance። ሌሎች ደግሞ ተመራማሪዎች ተጨማሪ የአወራረስ መንገዶች እንዳሉ ለማግኘት ችለዋል ማለት ነው። and found that the dominance of some traits could not always hold true። ምን ላይ ደረሱበት? ሁል ጊዜ አንዱ አለል ሌላኛውን ጎልብቶ የመውጣቱ ነገር ሁል ጊዜ እውነት ላይሆን ይችላል። አንዳንድ ጊዜ ሁለቱም አለሎች ሁለቱም different forms of one trait የተለያዩ መልክ የአንድ ባህሪ ሁለት የተለያዩ መልኮች በእኩል ተደባልቀው በአንድ ላይ ልናገኛቸው መቻላችንን በጥናታቸው ሊያገኙ ይችላል ማለት ነው። accordingly several different patterns of inheritance have been revealed። በዚህም መሰረት እነዚህ የተለያዩ ተመራማሪዎች ምን ሊያገኙ ይችላል? የተለያዩ ሌሎች ደግሞ
ባህሪያት ሊወረሱባቸው የሚችሉ መንገዶች እንዳሉ ሊያጋልጡ ይችላል ማለት ነው። ሶ በአጠቃላይ the non-Mendelian inheritance የምንለው ነገር is a form of genetic inheritance that's not in accordance with that of the Mendel's law. non-Mendelian inheritance ያወራረስ መንገዶች የምንላቸው ሌላኛው የተለያዩ ባህሪያት የሚወረሱበት መንገዶች ሲሆኑ ግን ምንን የማይከተሉ ናቸው? the Mendel's law የማይከተሉ ናቸው ማለት ነው። ቀደም ብለን በ4.5 ላይ ያየናቸውን እነዛን የሜንደልስ ህግጋት የማይከተሉ ናቸው ማለት ነው። ሌላ የአወራረስ ስርዓቶች ናቸው ማለት ነው። therefore non-Mendelian genetics are therefore any inheritance patterns that do not follow one or more laws of the Mendelian genetics. so non-Mendelian genetics የምንለው ምንድነው ማለት ነው? የትኞቹን የአወራረስ ስርዓቶችን ነው? የሜንድሊያን አንድ ወይም ሁለት ህግጋቶችን የማይከተል ቀደም ብለን ያልነው law of dominance, law of segregation, law of independent assortment ያልናቸውን ህግጋት አንዱን ወይም ከዚያም በላይ የማይከተል ያወራረስ ስርዓትን ነው ማለት ነው non-Mendelian genetics የምንለው። so what's the difference between Mendelian and non-Mendelian inheritance? የሁለቱ ልዩነት ምንድነው? ቀደም ብለን እንዳልነው Mendelian inheritance is the way in which genes and their corresponding traits are passed from parents to their offsprings by the means of dominant or recessive allele. Mendelian inheritance ያልነው አንዱ የተለያዩ የስነ ባህሪያት በዘረመል አማካኝነት ከወላጅ ወደ ጽንስ የሚተላለፍበት መንገድ ሲሆን እነዚህም በምን አማካኝነት ነው? ዶሚናንት እና ሪሰሲቭ አለል ባልናቸው አማካኝነት ነው። right? non-Mendelian inheritance is the pattern of inheritance which do not follow the Mendelian inheritance. ይህንን የሜንድሊያን ኢንሄሪታንስ ህግጋት የማይከተል ደግሞ ሌላኛው የአወራረስ ፓተርን ስርዓት is the non-Mendelian inheritance. so Mendelian inheritance ላይ it involves only two alleles. okay ሁለት የአንድ ትሬት ሁለት ፎርሞች ላይ ነው የሚያተኩረው። ለምሳሌ የአይን ከለር ካልን ሰማያዊ ወይ ብራውን፣ ቁመት ካልን አጭር ወይ ረጅም እያልን ነው። ሁለት ገጽታዎችን ብቻ ነው እያስተኮርን የነበረው አወራረስ ሂደቱ ላይ። ነገር ግን non-Mendelian inheritance ላይ it involves multiple alleles or polygens. 3-4 forms of traits ሊመጡ ይችላሉ። ኦኬ ረጅም አጭር ከሚለው በተጨማሪ መካከለኛ የሚል ሊመጣ ይችላል። የአይን ከለር ብራውን ብሉ ከሚለው በተጨማሪ አረንጓዴ ልናመጣ እንችላለን። ሶ የተለያየ ገጽታው ይጨምራል በnon-Mendelian inheritance ስንመለከት። okay and the two alleles of the genes are either dominant or recessive. እዚህ ጋር ደግሞ ሁለት alleles አሉ ብለን የለ ከሁለቱ alleles አንደኛው ዶሚናንት ነው ጎልባች ነው፣ ሌላኛው ደግሞ ተጎልባች ነው ተቀባይ ነው። okay እዚህኛው ጋር ግን ስንመጣ ሁለቱ alleles ጎልባችም ተጎልባችም ላይሆኑ ይችላሉ፣ ተደባልቀው ሊወጡ ይችላሉ። and phenotypic proportions can be predetermined theoretically. በMendelian inheritance ጊዜ በህግጋቱ መሰረት ካልኩሌት አድርገን አስልተን ሬሽዮ ልናይ እንችላለን በሀሳብ ደረጃ ምን ያህል ፊኖቲፒክ ሬሽዮ ያላቸው ኦፍስፕሪንግስ እንደሚመጡ። ነገር ግን when it comes to the Mendelian inheritance ዲፍረንት ስለሆነ ከMendelian inheritance ተደባልቀው ሁለቱ ባህሪያት ሊወጡ ወይ አንደኛው ሁለቱም እኩል ሊታዩ ወይም የአካባቢ ተጽዕኖ ሊቀይራቸው ስለሚችል ኢዝሊ ማወቅ አስልተን ምን ያህል ኦፍስፕሪንግስ ይሄን አይነት ባህሪ ያሳያሉ የሚለውን ነገር ዲተርማይን ማድረግ አንችልም። and the phenotypic traits in Mendelian pea plants is an example ብንወስድ የpea plants በደንብ ይገልጸዋል ስለ Mendelian አወራረስ ለማየት። ግን ደግሞ የሰዎች የተለያዩ ትሬትስ ብንመለከት የጸጉር አይነት አሁን መልቲፕል አይነት ነው ያለው አይደለ? መልቲፕል ፎርምስ ኦፍ ሄር ከለር ነው ያለው፣ መልቲፕል ፎርምስ ኦፍ አን አይ ከለር ነው ያለው፣ መልቲፕል ፎርምስ ኦፍ ሃይት ነው ያለው አይደለ? ሶ ሂውማን ትሬትስን ብንወስድ ኤግዛምፕል ሊሆነን ይችላል ማለት ነው ስለ non-Mendelian inheritance ማጥኛ። so Gregor Mendel explained that gene might exist in different forms አይደለ? Gregor Mendel ምንድን አብራርቷል? አንድ ዘረመል በሁለት አይነት መልኩ ሊገኝ ይችላል። ኦኬ either dominant allele ሆኖ or recessive ሆኖ። okay so the dominant one ምንድን ናቸው? these are the alleles that show its effect even if አንዱ ኮፒ ካለ። okay we find a trait gene በሁለት ሆኖ right? so ከሁለቱ አንድ ሆኖ እንኳን አንዱ ላይ አንድ ኮፒ ከተገኘ እንኳን at the gene then
ጎልብቶ የሚታየው ራሱን የሚገልጸውን ባህሪ ነው። and recessive ደግሞ ያልነው unless and otherwise ሁለቱም አለል ላይ ሁለቱም ኮፒ ኦፍ this አለል ካልተገኘ አንድ ላይ ራሱን መግለጽ የማይችል ባህሪ ነው ማለት ነው። so Gregor Mendel has explained እነዚህን ነገሮች። however there are other conditions in which alleles show different dominance relationships ነገር ግን ከዚህ በተለየ መልኩ ደግሞ የተለያዩ alleles ሊኖራቸው የሚችል የዶሚናንስ ግንኙነት ሊኖር ይችላል። ኦኬ for example ኮዶሚናንስ የምንለው ነገር ሊፈጠር ይችላል which is ሁለቱም alleles እኩል ራሳቸውን ሲገልጡ። ኦኬ ለምሳሌ AB blood type ያለን ሰዎች ኤም ቢም አንድ ላይ ራሳቸውን ሲገልጡ የሚገኝ የደም አይነት ነው። and in complete dominance ደግሞ ሊኖር ይችላል አንዳንድ ጊዜ ለምሳሌ ቀይና ነጭ አበባን ስናይ ቀዩም ነጩም ሳይጎለብት ሁለቱም እኩል ይደባለቁና ብሌንድ ያደርጉና ለምሳሌ ፒንክ ፍላወር የሚገኝበት ሁኔታ ሊኖር ይችላል። and other modes of inheritance አሉ ተጨማሪ የአወራረስ ሁኔታዎች ለምሳሌ gene linkage ምንድነው? gene linkage አንዳንድ ጂንስ አንዳንድ ዘረመሎች በአንድ ክሮሞዞም ላይ በጣም በቅርበት ስለሚገኙ የመወረሳቸውን እድል በዛው ልክ ይጨምራል። አንድ ላይ ሊወረሱ የሚችልበት ሁኔታ አለ ተገናኝቶ ሊንክድ ሆነው። መልቲፕል አለሊዝም ደግሞ የምንለው ነገር አለ አንዳንድ ጂንስ ከሁለት በላይ አለልስ ያለበት ሁኔታ again we could take off the ABO blood group type እንደ ኤግዛምፕል ማየት እንችላለን። so these are examples of non-Mendelian inheritance ማለት ነው። እስካሁን የጠቀስናቸው እንዳለ የሜንድሊያን ኢንሄሪታንስ ህግጋትን የማይከተል የተለያዩ ሌሎች የአወራረስ መንገዶች ናቸው ማለት ነው። so now let's see all the codominance, incomplete dominance and multiple alleles ያልናቸውን ነገሮች አንድ በአንድ። codominance so codominance is a condition in which both alleles are expressed equally rather than a dominant allele taking complete control over the recessive allele. codominance የምንለው የአወራረስ ሁኔታ ምን ሲሆን ነው? አንዱ አለል ሙሉ በሙሉ ሌላኛውን አለል ከመጎልበቱና ጎልቶ ከመውጣቱ ራሱን ከመግለጡ ይልቅ ምን ይሆናል? ሁለቱም አለልስ እኩል በእኩል መልኩ ሲገለጡ ነው ሾው አፕ ሲያደርጉ ነው ማለት ነው። ኦኬ ለምሳሌ እዚህ ጋር የምታያቸው ጥቁር ዶሮ አለ፣ ነጭ ዶሮ አለ። ሁለቱ በሚራቡበት ጊዜ ኦኬ ምን ይፈጠራል? ቺከርድ የሆነ ከለር ያለው ሁለቱም ከለር የሚታይበት ዶሮ ይፈጠራል። ጥቁር ላይ ነጭ ጣል ጣል ያደረገበት ዶሮ ማለት ነው። ስለዚህ ሁለቱም በእኩል ራሳቸውን ገልጠዋል ማለት ነው በኦፍስፕሪንጉ ላይ። this means that when an organism has two different alleles or when it is heterozygote it will express both alleles at the same time ማለት ነው። ይህ ማለት አንድ ህይወት ያለው ነገር ሁለት አለል አሉት አይደል? እነዚህ ሁለት አለልስ heterozygous ከሆኑ which means ሁለት የተለያዩ አይነት አለልስ ከሆኑ ሁለቱም እነዚህ የተለያዩ አለልስ ባንዴ ራሳቸውን ሲገልጡ ነው ማለት ነው። እዚህ ጋር እንደምታዩት ነጭ ላም አለች፣ ቀይ ላም አለች። እዚህ ጋር ሁለቱም ዶሚናንት የሆኑና ሁለቱም ከለር ያለው ላም ይፈጠራል ማለት ነው። ቡራቡሬ የሆነ ቀይና ነጭ አንድ ላይ ያለው ላም ይሆናል ማለት ነው ከነዚህ የሚወለደው ተወላጅ። ተጨማሪ ኤግዛምፕል እዚህ ጋር ኮት ከለርን መውሰድ እንችላለን። ግን የከብት የቆዳ ሽፋኑን ከለር ማየት እንችላለን። it's an example of codominance in short horned cattle አጭር ቀንድ ያላቸው ከብቶችን እንደምሳሌ ብንወስድ እና ብናዳቅል the following example shows the cross between red and white cattle ቀይ ከብትና ነጭ ከብትን ብናዳቅል ምንድነው ሬሽዮአቸው? they produce one red, two rounds, one white coat color because of the codominance. አንዱ ልጅ ነጭ አንዱ ነጭ ቀይ ከለር ያለው ሌላኛው ደግሞ ሁለቱም ከለር ያለበት ቀይንም ነጭንም እኩል ራሳቸውን ይገልጣሉ ማለት ነው። so the heterozygous individuals show round coat color as both the allele express themselves equally ማለት ነው። እዚህ ጋር RW ሆኖ የምናገኘው which means ሬዱም ዋይቱም equally codominant ሆነው የሚገለጹባቸው offsprings ተወላጆች ላይ ሁለቱንም አለልስ ጎልተው እናያለን ማለት ነው፣ ቀዩ ነጩ። ኦኬ so again figure 4.31 ላይ ማየት እንችላለን this codominance dominance in the cross between red and white cattle ማለት ነው። በቀይና
በነጭ ከብት መካከል በሚኖር የመዳቀል ሂደት ውስጥ ልናገኛቸው የምንችላቸው ሁለት ራውን የሆኑ አንድ ቀይ አንድ ነጭ ከብት እንደምናገኝ። ይሄ ራውን ደግሞ ከለር የያዙት ከብቶች በምን ምክንያት ነው እንደዚህ አይነት ተወላጅ ይኖረው? ቢኮዝ ኦፍ ኮዶሚናንስ ሁለቱም አለልስ ራሳቸውን መግለጥ በመቻላቸው ነው ማለት ነው። ሌላኛው የምናየው የነን ሚድላን ኢንሄሪታንስ ኤግዛምፕል ኢዝ ኢንኮምፕሊት ዶሚናንስ ነው። So similar to codominance, in an incomplete dominance, Mendel's principle of dominance is not applicable. ልክ እንደ codominance again በኢንኮምፕሊት ዶሚናንስ በምንለው ሁኔታ ውስጥም የሜንደልስን ሎ አይከተልም። ኦኬ ተግባር ላይ አይውልም እዚህ ጋር። ሶ ምንድነው የሚሀብት የሚያደርገው በኢንኮምፕሊት ዶሚናንስ ጊዜ? In incomplete dominance, the mix of genetic traits that produce an intermediate phenotype results in heterozygotes in terms of physical trait. ተወላጁ offspring ምን አይነት የባህሪ መልክ ነው የሚኖረው? ፊኖቲፒካሊ የሁለቱ ድብልቅ። ኦኬ ኢንተርሚዲየት የሆነ መካከለኛ የሆነ ከሁለቱ ከፓረንትስ የወሰደውን የሁለቱ ፓረንቶች ድብልቅ ባህሪ የሚያሳይ ውጫዊ ገጽታ ይዞ ነው የሚወለደው ማለት ነው። ለዚህ ደግሞ ጥሩ ኤግዛምፕል ጥሩ ምሳሌ የሚሆነው is the pink rose ነው። ፒንክ ከለር ያለው ሮዝ አበባ መውሰድ እንችላለን። in which the white and the red varieties of rose are hybridized resulting in pink rose offspring. ኦኬ ነጭና ቀይ አበባን ብናዳቅል ፒንክ አበባ እናገኛለን። ኦኬ ይህ የሆነበት ምክንያት ምንድነው? it's because of the incomplete dominance ነው። ቀዩም አይሎ አልወጣም፣ ነጩም አይሎ አልወጣም። ኢንስቴድ የሁለቱ ከለር ድብልቅ ያለው አበባ ነው ማለት ነው የሚገኘው ከሁለቱ ድቅል እጽዋቶች። ኦኬ ሶ ፊኖቲፒካሊ ዋይት ሮዝ አለ፣ ጂኖቲፒካሊ ስንገልጸው WW ነው። and the phenotype of red rose ደግሞ small r ነው, which means በኖርማሉ በሜንድሊያን ኢንሄሪታንስ ቢሆን የምንወስደው this one was recessive and this one was dominant። ነገር ግን incomplete dominance ለየት ያለ አወራረስ ስለሆነ ምን ይሆናል ማለት ነው? በዚህ ጊዜ ቀዩና ነጩ ይደባለቅና ከለራቸው ሮዝ ከለር ያለው ከሁለቱም ድብልቅ ያለው እጽዋት ይሆናል ማለት ነው the offspring. Again we can use the Punnett square ለማብራራት. You can see this is a white flower and a red flower. So in the F1 generation በሚዳቀሉበት ጊዜ we get all what pink የሆኑ መካከለኛ ማለት ነው ከሁለቱም ቀይም አይደለም ነጭም አይደለም የሁለቱ ድብልቅ ሮዝ ከለር የሆኑ አበቦች እናገኛለን። Again during the F2 generation እነዚህ ደግሞ ያገኘናቸውን ፒንክ ፍላወርስ ደግሞ ስናዳቅል ምን ይፈጠራል? አንድ ነጭ አበባ ሁለት ፒንክ እንዲሁም ደግሞ አንድ ቀይ አበባ ይፈጠራል ማለት ነው። ኦኬ so this way we could get ለየት ያለ የአወራረስ መንገድ የያዘ ሂደት። Now let's do activity 4.20 investigation. Be in groups and conduct an investigation on codominance, incomplete dominance and multiple alleles. Discuss and present your findings to the class ይለናል። በቡድን ሆናችሁ ስለ codominance, incomplete dominance እና multiple alleles ተወያዩ። ከዛ ለክፍል ጓደኞቻችሁ ታቀርባላችሁ። ሶ ስንመልስ በአጠቃላይ ምን ብለን መመለስ እንችላለን? codominance ምንለው ነገር አላለን which is when both alleles are expressed equally. okay ሁለቱም the two forms of the trait እኩል ራሳቸውን ሲገልጡ ቀደም ብለን አይተናል። ቀይና ነጭ ከብትን ስናዳቅል የሚወልዱት ተወላጅ ሮን ከለር ሁለቱም ከለር ያለበት እናገኛለን ብለናል። ኢንኮምፕሊት ዶሚናንስ ላይ ምናል አለርቹ ብሌንድ ሲያደርጉ ሲደባለቁና መካከለኛ የሆነ ባህሪን ሲያሳዩ ነው። ከሁለቱም የተወረሰ ድብልቅ ባህሪ ሲያሳዩ ለምሳሌ ቀይና ነጭ አበባን ብናዳቅል የሚገኘው ኦፍስፕሪንግስ ፒንክ ይሆናሉ። መካከለኛ የሆነ ድብልቅ በሬድና በዋይት መካከለኛ ከለር የያዘ ኦፍስፕሪንግ ይገኛል። again what's multiple allele ከዚህ በኋላ በሰፊው እናያለን። ምንድነው? it's when more than two alleles control a trait ማለት ነው። አንድን ባህሪ እንዲገለጥ የሚቆጣጠሩት ሶስት alleles ከሆኑ ለምሳሌ ABO blood group in human beings በመልቲፕል alleles አማካኝነት ነው ማለት ነው። so this way አክቲቪቲያችሁ መስራት ትችላላችሁ። so now let's see the third example of this non-Mendelian inheritance, which is the multiple alleles ነው። so Gregor Mendel suggested that each gene would have a pair of factors or alleles. Gregor Mendel ምንድን ነበር ያቀረበው ሐሳብ? እያንዳንዱ ዘረመል
በጥንድ በጥንድ ነው የምናገኘው ሁለት የአንድ ጂን ሁለት መልኮችን ጥንድ ጥንድ ሆኖ ነው የምናገኛቸው ብሎ ነበር አለ which are inherited from two parents one from each parent ከእናት አንድ አለል ከአባት አንድ አለል ተወርሶ እያንዳንዱ ኦፍስፕሪንግ ያለው ህዋስ ውስጥ we get ጂኖችን በምን ፎርም በቱ ፔርድ ሆኖ ቱ አለልስ ይዘው ነው የሚያገኘው ብሎ ነበር ሰጀስት ያደረገው ሀሳቡን ያቀረበው ማለት ነው። however some genes exist in more than two alleles ነገር ግን አንዳንድ ዘረመሎች ኤግዚስት ያደርጉ በምን መልኩ ኤግዚስት ሊያደርጉ ይችላሉ ከሁለት በላይ ፎርም ይዘው ሊገኙ ይችላሉ። ኦኬ in addition to codominance ከኮዶሚናንስ በተጨማሪ ቀደም ብለን ያየነው ኮዶሚናንስ ማለት ነው the ABO blood group system in humans is an example of a trait with multiple alleles because it exists in three allelic forms የሰው ልጅ የደም ታይፕ ስርዓቱን ስንመለከት የደም አይነት ስርዓቱን ብንመለከት ጥሩ ምሳሌ ይሆነናል እንዴት የአንድ የደም ታይፕ የደም አይነት በሶስት አለልስ ሊገለጽ እንደሚችል ማለት ነው A B እና O ሆኖ okay so this multiple alleles are gene alternatives such as the ABO blood type in human population ማለት ነው የሰዎች የደም ታይፕን የደም አይነትን ብንወስድ በሶስት ፎርም ነው ያለው A blood type ያለው አለል B blood type again O blood type ስለዚህ በሶስት ፎርም ኤግዚስት አድርገው ተቀምጠው ልናገኝ እንችላለን ማለት ነው። so በመጀመሪያ ABO blood group system ምንድነው የሚለው ነገር ስናይ it's the classification of human blood based on the presence or absence of the antigens A and B on the surface of the red blood cells ስለዚህ የዚህ ABO የደም አይነት ስርዓት የምንለው ምንድነው ያመዳደብ ስርዓት ነው ምን እንደሚመደበው የተለያዩ ሰዎችን ባላቸው ደም የምንመድብበት ስርዓት ነው የደም አይነት ኦኬ ይሄ የደም አይነት ደግሞ የሚወሰነው በማን ነው by the presence or absence of this antigens ነው የተለያዩ የቀይ ደም ህዋሳቶቻችን ላይ የምናገኛቸው ልዩ ፕሮቲንስ አሉ ኦኬ ፕሮቲን ሞለኪውልስ አሉ አንቲጀንስ የምንላቸው ስለዚህ እነዛ አንቲጀንስ A እና B እንላቸዋለን so አንቲጀን A ያለበት ቀይ ደም ህዋስ then blood type A ነው B ከሆነ blood type B ነው እያልን እንሰይማለን እንመድባለን ማለት ነው so as a result people may have A blood type B O or AB blood type ማለት ነው ስለዚህ የተለያዩ ሰዎች የደም አይነታቸው A ሊሆን ይችላል B ሊሆን ይችላል O ሊሆን ይችላል or ደግሞ AB blood type ሊኖራቸው ይችላል ምን ማለት ነው የዛ ሰው የደም ህዋስ ላይ ያለው አንቲጀን A አንቲጀን ከሆነ A blood type ነው ያለው B አንቲጀን ከሆነ B blood type ነው ያለው O ደግሞ ማለት ሁለቱም የለውም ማለት ነው ኤም ቢም አንቲጀን የሌለበት የቀይ ደም ህዋስ ነው ያለው AB ደግሞ ካለ ሁለቱም ኤም ቢም አንቲጀንስን እናገኛለን ማለት ነው በዛ ሰው የቀይ ደም ህዋሳት ላይ ሶ ከዚህ በፓኔት ስኬር ማየት እንችላለን ሶስት አይነት የደም አይነቶች እንዳሉ 3 alleles which is multiple allele example ማለት ነው so በፓኔት ስኬር ክሮስ ብናደርግ A ያለው AB ያለው or ደግሞ O blood type ያለው ልናገኝ እንችላለን ማለት ነው or ደግሞ ሁለቱም ኤግዚስት የሚያደርጉበት ኮዶሚናንት የሆኑበት ደግሞ AB blood typeም ልናገኝ እንችላለን ማለት ነው so that's what we call all in all this ABO blood group which is an example of multiple allele so this blood type classification refers to which of the certain proteins called antigens are found on the red blood cells ቀደም ብለን እንዳልነው እንዲህ አይነቱ የደም ታይፕ የደም አይነት ክላሲፊኬሽን አመዳደብ የሚያመለክተው ምንድነው የትኛው አይነት ፕሮቲን which is the antigen እንደሚገኝ ነው የዛ ሰው የቀይ ደም ህዋስ ላይ ማለት ነው የሚያመለክትልን as shown in table 4.4 there are 6 possible ABO genotypes because the 3 alleles which are taken 2 at a time result in 6 possible combinations ማለት ነው ስለዚህ እዚህ ከ4.4 ሰንጠረዥ እንደምንረዳው it shows us the genotype and phenotype of ABO blood groups ስለዚህ እነዚህ 3 alleles ሊጣመሩ የሚችሉባቸው 6 መንገዶች አሉ አይደለም ምክንያቱም ሁለቱ ብቻ ስለሚሆን ነው የሚወሰደው ከሶስቱ during this offspring formation so ስናይ A እና A ሆነው ሊጣመሩ ይችላሉ A እና O B እና B B እና O and AB ሆኖ ሊጣመሩ ይችላሉ genotypically so phenotypically ስናይ
ኤ ከሆነ ጂኖቲፒካሊ የሚገለጸው ሬድ ብለድ ሴል ላይ ያለው ኤ ብለድ ታይፕ ነው የሚኖረው ያ ሰው። አጌን ኤ እና ኦም ከሆነ ኤ ነው የሚገለጸው። ቢ እና ቢኦ ከሆነ ቢ ብለድ ታይፕ ያለው ሰው ነው የሚሆነው ያ ሰው። ሁለቱም ኦ ብለድ ታይፕስ ከሆነ ኮምባይን ሲጣመሩ የሚሆነው then the blood type of the offspring ኦ ይሆናል። ኤቢ ደግሞ ከሆነ again ኤቢ ብለድ ታይፕ ያለው አለ ብለን እንላለን ማለት ነው። so from the three alleles since ሁለት ሆኖ ስለሆነ ኮምባይን ሊያደርጉ የሚችሉት during offspring formation we get the 6 possible combinations ማለት ነው። በስድስት መልኩ ተጣምረው ነገር ግን ኤ ቢ ኦ እና ኤቢ ብለድ ታይፕ ያላን ሰዎች እንደ offspring ሊገኙ ይችላሉ ማለት ነው። so do you know your blood type? እናንተስ የደም አይነታችሁን ታውቃላችሁ? ቀደም ብለን እንደተማረው ደሞስ እንዴት ነው what determines the blood type of an individual? አንድ ሰው ያለው የደም አይነት የሚወስነው ምንድነው ብለናል? it is the antigen, the special type of protein that is found on the red blood cell. so ካላወቃችሁ በአካባቢያችሁ የሚገኝ ጤና ጣቢያ በመሄድ ሲምፕሊ የደማችሁን በመስጠት ልታውቁ ትችላላችሁ ማለት ነው። የቀይ ደም ህዋሳችሁ ላይ ያለው አንቲጀን ስለሆነ የሚመረመረው እሱን አይተው ይነግራቸዋል ማለት ነው። የትኛው አንቲጀን እንዳለ እዛ የቀይ ደም ህዋሳችሁ ላይ then blood typeአችሁ ኤ ነው ቢ ነው ኤቢ ነው or ኦ ነው ብለው ይነግራቸዋል። the AB blood types are also codominant አይደለ? ኤቢ ያውን ለምሳሌ እናንተ ሄዳችሁ ስትመረመሩ ኤቢ ከሆነ ያላችሁ የደም አይነት ምንን ያሳያል? ሁለቱም ኤም ቢም አንቲጀንስን የያዘ ቀይ ደም ህዋስ ነው ያላችሁ ማለት ነው። ላይ ያለው አንቲጀን ኤም ቢም እንደሆነ ነው ማለት ነው። ሁለቱም ራሳቸውን በእኩል ስለገለጡ thus if two people with AA and BB blood type alleles have children ሁለት ደግሞ AA እና BB blood type ያላቸው ሁለት ሰዎች ልጅ ቢወልዱ ምን ይፈጠራል? እያንዳንዱ የሚወልዱት ልጅ every single child ሴትም ሆነች ወንድም ሆነ ሴት ሜልም ሆነ ፊሜል from this couple ከነዚህ ጥንዶች የሚገኘው ምን ይሆናል? ሄትሮዛይጎት ነው የሚሆነው። ምክንያቱም ከአንዱ ኤ ከወሰደ ከሌላኛው ቢ ነው የሚወስደው። አገን ይሄኛው ማለት ቢሆን ኤቢ ስለሚገኝ ማለት ነው። ሶ ከኤቢ ኤ እና ቢቢ ካላቸው ፓረንትስ የሚገኙትም ኦፍስፕሪንግስ ሁለቱም ኮዶሚናንት ስለሆኑ both blood types የያዘ ኤቢ blood type ያለው ልጅ ነው የሚወለደው ማለት ነው። During blood transfusion, it's very important to determine the antigens and antibodies present in each of the ABO blood types. ደም በምንለግስበትም ሆነ በምንቀበልበት ጊዜ ሐኪሞች ምን ማድረግ አለባቸው? የእያንዳንዱ ተቀባዩም ሆነ የሰጪውን አንቲጀንም ሆነ አንቲቦዲ መታወቅ አለበት። በጣም አስፈላጊ ነገር ይሄ ነው። so ቀጣይ በቴብል 4.5 we can see the blood types and the antigen and the antibody they contain. okay የአንድ የደም አይነት ያለው ሰው በደሙ የደም ህዋስ ላይ ያለውን አንቲጀን እንዲሁም ደግሞ በደሙ ፕላዝማ there is a blood plasma right the fluid part of the blood እዛ ውስጥ ደግሞ ያሉ አንቲቦዲስ ምን እንደሆኑ ማየት እንችላለን። እዚህ ጋር ማወቅ ያለብን ነገር የአንቲቦዲ እና የአንቲጀን ዲፈረንስ ነው። ኦኬ ሶ አንቲጀንስ ስፔሻል ፕሮቲንስ ናቸው ብለናል አይደል? የምናገኛቸው በቀይ ደም ህዋስ ላይ ተጣብቀው ነው የምናገኘው ብለናል። this antigens እንደ መለያ ስሞች ናቸው። ኦኬ የአንድ ሰውን የቀይ ደም ህዋስ ከሌላ ሰው የቀይ ደም ህዋስ የሚለይበት መለያ ኔም ታግስ አድርገን መውሰድ እንችላለን። this antigens what are antibodies ደግሞ ስንል these are proteins produced by the immune system in response to the presence of an antigen. አንቲቦዲ ደግሞ የምንላቸው በየደማችን ፈሳሹ ክፍል in the plasma የሚገኙ another type of proteins ናቸው። ምንድነው ተግባራቸው? የኢሚዩን ሲስተም ውስጥ ያሉ ናቸው ወይም ደግሞ የበሽታ የመከላከል አቅም ስርዓታችን ውስጥ ተግባር ያላቸው ናቸው። ዋነኛ ተግባራቸው ከሰውነት ውጪ ከሰውነታችን ከተለመዱት ህዋሳት ውጪ ሌሎች ጎጂ ተህዋሲያን ወይም ህዋሳት ሲገቡ እነሱን የሚያጠቁ አካላት ናቸው ማለት ነው። ኦኬ ስለዚህ ከሰውነታችን እንዲወገዱ ሪኮግናይዝ ያደርጓቸውን ለይተው ያላወቋቸውን ከተለመደው የሰውነታችን ውስጥ ካሉ ህዋሳት አንቲጀንስ ውጪ የያዙ ሌሎች ህዋሳትን የሚያጠቁ አካላት ናቸው። so if someone has blood type A this means that the person's red blood cells have the antigen A. okay ስለዚህ አንድ ሰው የደም ታይፑ A ነው ካለን then የዛ ሰው የቀይ ደም ህዋሶች ላይ የምናገኘው አንቲጀን it is A ማለት ነው።
and the plasma membrane contains anti-B antibodies. በዛ ሰው ደም ውስጥ ደግሞ የሚገኙት አንቲቦዲስ ምን አይነት ናቸው? አንቲ-B አንቲቦዲስ ነው የሚገኙት። ኦኬ ምክንያቱም የዛ ሰው የደም ታይፑ ኤ ነው። ኤ አንቲጀንስ ዴር ኖርማል በሰውነት ውስጥ ቢገኙ፣ ነገር ግን ከአንቲጅን ኤ ከሌላቸው አንቲጅን ቢ ያላቸው ብለድ ታይፕ ህዋሳት ወደ ሰውነት ቢገቡ ዲ አንቲቦዲ ቢ አታክ አድርጎ ያስወግዳቸዋል ማለት ነው። ምክንያቱም ለሰውነቱ ጎጂ ናቸው ብሎ ስለሚወስደው ኢን ደ ኢሚዩን ሲስተም። ሶ ብለድ ታይፕ ኤ ያለው ሰው አንቲጅኑ ኤ ነው የደም ህዋሱ ላይ። ኢን ደ ፕላዝማ ደግሞ የሚገኙት አንቲቦዲስ አንቲ-B አንቲቦዲስ ናቸው ማለት ነው። ኦኬ ቢን የሚጻረር ነው ማለት ነው። Then if this person were to receive a transfusion of type B or type AB blood, both of which have B antigen, his or her anti-B antibodies would attack the transfused red blood cells. ታዲያ ይሄ ሰው ኦኬ ብለድ ታይፕ ኤ ያለው ሰው ብለድ ታይፕ ቢ ካለው ሰው ወይም ደግሞ ኤቢ ብለድ ታይፕ ካለው ሰው ደም ቢቀበል ምን ማለት ነው? ሁለቱም ቢም ኤቢም ያላቸው አንቲጀን ቢ ነው አይደለ? ራይት ኤቢም ቢ አንቲጀን አለው። ኦኬ ቦዝ ኤም ቢም ስላሉት ቢ ብለድ ታይፕ ያለውም ደግሞ ቢ አንቲጀን ያለው። ሶ እነዚህ ቢ አንቲጀን ያላቸውን የደም አይነት ከነዛ ሰዎች ደም ቢቀበል በሰውነቱ ያለው አንቲቦዲ ቢ ኦኬ አንቲ-B ምን ያደርገዋል? ያጠቃዋል ማለት ነው የተቀበለውን የደም ህዋሳት። ስለዚህ አይቀበልም ማለት ነው። ኦኬ ምክንያቱም እሱ ተስማምቶት የሚቀበለው አንቲጅን ኤ የያዙ የቀይ ደም ህዋሳትን ብቻ ስለሆነ ማለት ነው ወደ ሰውነታችን ውስጥ። ግን ከቢ ወይም ከኤቢ ከተቀበለ there will be an attack ማለት ነው። ከደሙን ከተቀበለ በኋላ ሰውነቱ ሪያክት ያደርጋል ማለት ነው የዛ ደሙን የተለገሰው ሰው። ነገር ግን there is no antigen is associated with the O allele. So people with the OO genotype or type O blood type, have no antigens for ABO types in their blood. ነገር ግን ያ ኤ የደም ታይፕ ያለው ሰው ከኦ መቀበል ይችላል። ምክንያቱም ምንድነው there is no antigen. ኦ ብለድ ታይፕ ያላቸው ሰዎች ምንድነው የቀይ ደም ህዋሳቸው ላይ ምንም አይነት አንቲጀን የለው። ኦኬ ሶ ምንም አይነት አንቲጀን ስለሌለው ኤ ብለድ ታይፕ ያለው ሰው ወዳለው ሰው እንኳን ያ ደም ቢለገስ ምንም አይነት ችግር አይፈጥርም ማለት ነው። ምክንያቱም እሱን የሚያጠቁት አንቲቦዲ ኤም አንቲቦዲ ቢም ቢኖሩ ወይ ደግሞ ካልን ያ ሰው አንቲቦዲ ቢ የሚኖረው is ብለድ ታይፕ ኤ ሆነ ነው። አንቲቦዲ ኤ ደግሞ የሚኖረው ብለድ ታይፕ ቢ ሆነ ነው አይደል? ሶ ኤም ቢም ስለሌለው this ብለድ ታይፕ ኦ ያለው ሰው ምንም አይነት አንቲጀን ስለሌለው it's fine ማለት ነው። that's why we call O blood type ያላቸው ሰዎች they are universal donors አይደለ? ለኤም ለቢም መስጠት ስለሚችሉ ማለት ነው። and again also ለኤቢ blood type ላላቸውም ሰዎች መስጠት ስለሚችሉ so because there is no antigen on the O blood type ያላቸው ሰዎች ላይ ያላቸው የቀይ ደም ህዋስ ላይ ምንም አይነት አንቲቦዲ ትሪገርድ አይሆኑም፣ አይነቃቀም ማለት ነው ለማጥቃት። So በአጠቃላይ ከቴብል 4.5 we can see the antigens and antibodies in ABO blood types. ከዚህ ሰንጠረዥ እያንዳንዱ የደም አይነት ውስጥ የምናገኛቸውን አንቲጀንስ እና አንቲቦዲስ ማየት እንችላለን ማለት ነው። ስለዚህ አንድ ሰው የደም አይነት ለምሳሌ ታይፕ ኤ ከሆነ ምን ማለት ነው? cannot have B or AB blood ማለት ነው። ከቢ የደም ታይፕ ካለው የደም አይነት ካለው ሰው ወይም ኤቢ ብለድ ታይፕ ካለው ሰው መቀበል አይችልም። ነገር ግን only ኤ ብለድ ታይፕ ካለው ወይም ደግሞ ኦ ብለድ ታይፕ ካለው ሰው ነው መቀበል የሚችለው። ምክንያቱም ብለድ ታይፕ ኤ ያለው ሰው ምን አይነት አንቲጅን ያለው? አንቲጅን ኤ ነው ያለው። አንቲቦዲ ደግሞ ቢ ነው ያለው። ስለዚህ አንቲ ማለት ጸረ ነው አይደለ? ስለዚህ የቢ የአንቲጅን ያላቸው ህዋሳትን የሚያጠቃ አንቲቦዲ ስላለው የብለድ ታይፕ ኤ ያለው ሰው then ከቢም ከኤቢም since ኤቢ ውስጥ ቢ አንቲጅን ያለው ብለድ ታይፕ ስለሚሆን መቀበል አይችልም። ነገር ግን ኦ ምንም አይነት አንቲጀን ስለሌለው ኤ ደግሞ የኤ አንቲጀን ስለሆነ ያለው ይለያል አንቲቦዲው። ስለዚህ አንቲቦዲ ቢ ስለሆነ ያለውና ቢም ብቻ ስለሆነ የሚያጠቃው it's fine ማለት ነው። ሶ ብለድ ታይፕ ኤ ያለው ሰው ከኤ እና ከኦ ብቻ ይቀበላል፣ ከቢ እና ከኤቢ አይቀበልም። ደግሞ ብለድ ታይፕ ቢ ያለው ሰው ደግሞ ካለን አንቲጀን የሚገኝ ያለው ያ ሰው ምን አይነት አንቲጀን ነው? አንቲጀን ቢ ነው ያለው። ሶ አንቲቦዲው ደግሞ ምን ይሆናል? the opposite right the anti A ነው ያለው። ምክንያቱም
አንቲጂኑ ቢ ብቻ ስለሆነ ያለው አንቲ ኤ ወደ ሰውነት ሲገባ ጸረ አንቲጂን ኤ ስለሚሆን ማለት ነው። ሶ አንቲባዲ ኤ ነው ያለው። ስለዚህ ብለድ ታይፕ ቢ የሆነ ሰው ካኖት ሃቭ ከኤ እና ከኤቢ መቀበል አይችልም። ምክንያቱም ታይፕ ኤ እና ታይፕ ኤቢ ውስጥ ዲ አንቲጂን ኤ ስላለ ማለት ነው። ከዚ አንቲባዲ ኢኒት አታክ ስለሚያደርጋቸው። ነገር ግን ከቢ which is similar የሆነ አንቲጂን ካለው የደም ታይፕ ካለው ሰው እና ከኦ አገን ኦ ላይ ምንም አይነት አንቲጂን ስለሌለ መቀበል ይችላል። ኦኬ and blood type AB ያላቸው ሰዎችስ አንቲጂናቸው ኤም ቢም ነው አይደለ? ኤም ቢም አንቲጂን በቀይ ደም ህዋሳታቸው ላይ አለ። አንቲባዲ ደግሞ ምንም አይነት የላቸው። ኦኬ ምንም አይነት አንቲባዲ አይገኝም በእነዚህ የደም ታይፕ ያላቸው ሰዎች ውስጥ። ሶ በዚህ ምክንያት they can have any type of blood and they are called universal recipient ናቸው። ምንም አይነት አንቲባዲ በሰውነታቸው ስለሌለ የትኛውም አይነት ኤም ብለድ ታይፕ ቢሰጣቸው ቢም ብለድ ታይፕ ቢሰጣቸው ያን ኤንም ቢንም አንቲጂን የሚያጠቃ አንቲባዲ ስለሌለ በዛ ሰው ፕላዝማ ውስጥ they can have any blood type ማለት ነው። so they are universal recipient። ነገር ግን መስጠት የሚችሉት አንድና አንድ ለማን ነው? ለኤቢ ብቻ ነው። ምክንያቱም ከኤቢ ውጪ ለኤም ለቢም ቢሰጡ ምን ይፈጠራል? ኤ ውስጥ ታይፕ ብለድ ታይፕ ኤ ያለው ሰው ውስጥ አንቲባዲ ቢ ስላለ አታክ ያደርገዋል። ኢቨን ታይፕ ቢ ላላቸው ሰዎች ቢሰጥ ከኤቢ ያለው ሰው አጌን አንቲባዲ ኤ ስላለ ኤውን አታክ ያደርጋል። ኦኬ ሶ ለኤም ለቢም መስጠት አይችልም። ለኤቢ ላለው ሰው ብቻ ነው መስጠት የሚችለው። ነገር ግን ለመቀበል ግን ከሁሉ መቀበል ይችላል። ምክንያቱም these people's having this blood type AB ምንም አይነት አንቲባዲ በሰውነታቸው ስለሌለ የትኛውንም ኤንም ቢንም ኦንም አታክ የሚያደርግ አንቲባዲ ስለሌላቸው ማለት ነው። ሌላው ደግሞ አንድ ሰው ብለድ ታይፕ ኦ ካለው can only have O blood ከኦ ብለድ ታይፕ ብቻ ነው መቀበል የሚችለው። ነገር ግን ለሁሉም አይነት ብለድ ታይፕ ላላቸው ሰዎች መስጠት ይችላል። ዩኒቨርሳል ዶነር ምክንያቱም አንቲጂን ምንም የለውም። ኦኬ ኤም ቢም አንቲጂን የለም። ብለድ ታይፕ ኦ ያላቸው ሰዎች የቀይ ደም ህዋስ ላይ ምንም አይነት አንቲጂን የላቸውም። ግን ሁለቱም አንቲባዲስ አሏቸው። አንቲባዲ ኤም አንቲባዲ ቢም አሏቸው። ስለዚህ ምን ማለት ነው? ከኦ እና ከኦ ብቻ መቀበል ይችላል። ምክንያቱም ከኤ ሊቀበል ቢል the አንቲባዲ አታክ ያደርጋል። ከቢም ሊቀበል ቢል the አንቲባዲ አታክ ስለሚያደርግ ማለት ነው። ኦኬ ነገር ግን ምንም አይነት አንቲጂን ስለሌላቸው ለሁሉም መስጠት ይችላሉ። ለኤም ለቢም ለኤቢም ብለድ ታይፕ ላላቸው ማለት ነው። so this way we can generalize the antigens and antibodies በየተለያዩ ሰዎች የምናገኛቸውን የተለያየ የደም አይነት ያላቸው ሰዎች ውስጥ ማለት ነው። alright አሁን ደግሞ let's do this activity for point 1. it's investigating blood type inheritance. so ምንድነው የምንሰራው? ይሄን አክቲቪቲ ስንሰራ የምናደርገው we use the above genotype as well as the Punnett square and show codominance and blood type of individual by crossing blood group A with blood group B and blood group A with blood group AB and blood group B with blood group AB. Punnett square በመጠቀም እንዴት ሁለቱ የብለድ ታይፕስ ላይ ያሉት አለልስ ኮዶሚናንት እንደሚሆኑ ለማሳየት እንሞክራለን። መጀመሪያ ላይ ክሮስ የምናደርገው ብለድ ግሩፕ ኤን ከብለድ ግሩፕ ቢ ጋር ነው። ከዛ በኋላ ኤን ከኤቢ ጋር እንደን ቢን ከኤቢ ብለድ ግሩፕ ጋር ክሮስ እናደርጋለን። እነዚህ ሁለት ሰዎች ቢጣመሩ ከነሱ ሊወልዱ የሚችሉ ኦፍስፕሪንግስ ምን አይነት የደም አይነት ሊኖራቸው እንደሚችል ለማሳየት ማለት ነው። ኦኬ ሶ የመጀመሪያውን ስንሰራ ፋዘር ብለድ ታይፕ ኤ ቢሆን ማዘር ብለድ ታይፕ ደግሞ ቢ ቢሆን ሶ ማስተዋል ያለብን ነገር እዚህ ጋር ፋዘር ብለድ ታይፕ ኤ ነው ማለት ፊኖቲፒካሊ ነው። ኦኬ ጂኖቲፒካሊ ኤ ነው ስንል ኤኦ ሊሆን ይችላል ኦር ሆሞዛይገስ ኤኤ ሊሆን ይችላል። ራይት ሶ when we think of this AO ኮምቢኔሽን ያላቸውን ብለድ ታይፕ ኤ የሆነውን አባትና BO ብለድ ታይፕ ያላትን እናት ክሮስ ስናደርግ what do we get AB አንደኛው ኦፍስፕሪንግ AB ብለድ ታይፕ ያለው ሌላኛው B ብለድ ታይፕ ያለው again A ብለድ ታይፕ ያለውና O ብለድ ታይፕ ያለው እናገኛለን ማለት ነው። ሶ ከዚህ ምን እንረዳለን? እያንዳንዱ ኦፍስፕሪንግስ 25 ቻንስ አላቸው። ኦኬ 1-1 ሬሽዮ ነው ያላቸው ሁሉም። እዚህ አራቱንም ብለድ ታይፕ ያላቸው
ኦፍስፕሪንግስ የመገኘት እድል አለው ማለት ነው። ከኤ እና ከቢ ፓረንትስ የሚወልዱ ልጆች። ኦኬ ግን ኤ እና ቢ አድርገን ወስደን ቢሆን ኖሮ ደግሞ ሆሞዛይገስ የሆነውን ብለድ ታይፕ ወስደን ቢሆን ኖሮ we could see all of the offsprings ምን የሆኑ ነበረ? ኤቢ ያላቸው ብቻ የሆኑ ነበር ማለት ነው። አጌን ሁለተኛውን ክሮስ ደግሞ ስንሞክር we could use this denotion ኦኬ እዚህ ጋር ካፒታል ሌተር አይ ማለታችን አንቲጅን ማለታችን ነው። አንቲጅን ኤ ያለው ብለድ ታይፕ ኤ ያለው ነው ብለናል። and አይ ከሆነ ደግሞ ሁለቱም አንቲጅን የሌለው ነው ስሞል ሌተር አይ። ሶ ካፒታል ሌተር አይ to the power of AR ብዬ ጻፍኩ ማለት ብለድ ታይፕ ኤ ያለው ሰው ነው፣ ብለድ ታይፕ ቢ ያለው ሰው ነው ማለት ነው። ሶ ፓኔት ስኩዌርን ተጠቅመን ኤ ኦን ኦኬ this means blood type A and this means there is no antigen which means O ከብለድ ታይፕ ኤ ቢ ካለው ጋር ክሮስ ስናደርግ ሁለቱን ወላጆች ክሮስ ስናደርግ we get ሁለቱ ብለድ ታይፕ ኤ ያላቸው አንደኛው ኤ ቢ እና ሌላኛው ቢ ወይም ደግሞ 2:1 ሬሽዮ እናገኛለን ማለት ነው። ስለዚህ ብለድ ታይፕ ኤ ያላት እናት ከብለድ ታይፕ ኤ ቢ ካለው አባት ጋር ቢጣመሩና ልጆች ቢወልዱ ተወላጆቹ እንደዚህ አይነት ብለድ ታይፕ ያላቸው ይገኛሉ ማለት ነው። አጌን ብለድ ታይፕ ቢ ደግሞ ያላትን እናት ከብለድ ታይፕ ኤ ቢ ካለው ጋር ብናጣመር ኦኬ ቢዋለዱ የሚያመጣቸው ልጆች ተወላጆቹ ምን አይነት ናቸው? ኤ ቢ ያለው አንድ ኤ 2 ቢ ያለው ይገኛል ማለት ነው። አጌን ይሄኛውም ጋር 2:1 ሬሽዮ እናገኛለን ማለት ነው። ሶ this way we can cross የሁለት ሰዎች ብለድ ታይፕ እና ልጆቹ ምን አይነት የደም ታይፕ ሊኖራቸው እንደሚችሉ ማለት ነው። ሶ አጌን ኦል ብለድ ታይፕስን ደርድረን ደግሞ በአንድ ቴብል ብንመለከት እዚህ ጋር የእናት የደም አይነት፣ እዚህ ጋር የአባት የደም አይነት ቢኖረን ኤቢ ኦ ቢኖረን፣ እዚህ ጋርም ኤቢ እና ኦ ብለድ ታይፕ ቢኖረን ሶ የእናት ብለድ ታይፕ ኤ ሲሆን ከአባት ብለድ ታይፕም ኤ ሲሆን then we get የቻይልድስ ብለድ ታይፕ ሊሆን ይችላል ወይ ኤ ሊሆን ይችላል ወይም ኦ ብለድ ታይፕ ያለው ልጅ ሊወልዱ ይችላሉ። አጌን ቢ ከኤ ጋር ሲሆን ቀደም ብለን እንደሰራ ነው በዚሁ አክቲቪቲ ኤቢም ኦም ያለው ልጅ ሊወልዱ ይችላሉ። ኤቢ ብለድ ታይፕ ያላት እናት ከኤ ብለድ ታይፕ ካለው ጋር ደግሞ ብትጋባና ብትወልድ ልጆች ቢም ኤቢም ያለው ልጅ ሊወልዱ ይችላሉ። ኦ ማዘር ካለች እና ከኤ ጋር ከሆነ ኤ ወይም ኦ ነው የሚሆነው። ሶ this way ከእያንዳንዱ ጋር ክሮስ እያደረግን we could see ምን አይነት የደም ታይፕ ያላቸው ልጆች ሊገኙ እንደሚችሉ በዚህ መልኩ መገንዘብ ማየት እንችላለን ማለት ነው። ሌላኛው አክቲቪቲ ጥያቄ ምን ይላል? explain the blood type of offspring from the cross and discuss the possible problems in children due to the presence or absence of antigen and antibody። ስለዚህ ቀደም ብለን ደግሞ የሰራነውን ክሮስ እየተመለከትን በልጆች ላይ ሊፈጠር የሚችሉ ችግሮች ምን ሊሆኑ እንደሚችሉ because of አንቲጅን እና አንቲበዲ በያዙት አማካኝነት ሊፈጠሩ የሚችሉ ችግሮችን አብራሩ ይለናል። ሶ እንዳልነው ታይፕ ኤ ብለድ ታይፕ አንቲጅን ኤ ነው ያለው፣ ቢ አንቲጅን ቢ ነው ያለው፣ አንቲበዲው ደግሞ አንቲበዲ ኤ ነው። ለብለድ ታይፕ ኤ ደግሞ የፕላዝማ ውስጥ ያለው አንቲበዲ ቢ ነው ቢካዝ ኤ ስለሆነ የተለመደው ከሱ ውጭ የተለየ አንቲጅን ቢ የያዘን አታክ ለማድረግ ህዋስን አታክ ለማድረግ። ታይፕ ኤ ቢ ደግሞ ሁለቱም አንቲጅን አለው ግን አንቲበዲስ የለውትም። and type O ደግሞ has no antigen ግን has both the antibodies አይደለ። ሶ አንድ ሰው ደም በሚሰጥበት እና በሚቀበልበት ጊዜ ጥንቃቄ ካልተደረገ ሊከሰቱ የሚችሉ ችግሮች አሉ። ኦኬ ሶ ለምሳሌ ብለድ ታይፕ ኤ ያለው ሰው ቢን የሚቀበል ከሆነ የአንቲቦዲ ኢንሳይድ የተቀበለውን የደም ህዋስ አይቀበለውም፣ አታክ ያደርገዋል ማለት ነው። ኦኬ በዚህ ምክንያት የቀይ ደም ህዋስ ይፈነዳል፣ በርስት ያደርጋል፣ ሄዶ ኩላሊትን ያጠቃል። ኩላሊትን አጠቃ ማለት ደግሞ በጣም ዳንጀረስ ነው፣ አደገኛ ነው፣ ህጻናት ሴንሲቲቭ ስለሆነ ማለት ነው። ኦኬ በተጨማሪም ደግሞ እነዚህ የደም ህዋሳት ክላምፕ ሊያረጉና አግሉኔት ሊያረጉ ይችላሉ፣ ሊጠባበቁ ይችላሉ። በዚህ የተነሳ ኦክሲጅን ሰፕላይ ይቀንሳል፣ የኦክሲጅን መጠን በደም ህዋሳቶቻችን ውስጥ ይቀንሳል። ከዛ ይሄም ሌላ ችግር ሊሆን ይችላል ማለት ነው። እነዚህና ሌሎች ችግሮች ሊከሰቱ ይችላሉ። አሁን ደግሞ ሰፋ አድርገን በቀጣዩ ርዕስ እንመልከተው።
ሶ ዲዩሪንግ ብለድ ትራንስፊውዥን ምን ይፈጠራል አይደል? ሪአክሽንስ ሊፈጠሩ ይችላሉ። ሶ ኢፍ a person receives blood with antigens that are their antibodies attack the red blood cell burst ሊፈነዳ ይችላል። ሶ ብለድ ግሩፕ መስት ቢ ማች ኬርፉሊ ማለት ነው። ተቀባዩና የለጋሹ ደም መመሳሰል አለበት ማለት ነው። ግዴታ እንዲህ አይነት ነገሮች እንዳይፈጠሩ። ሌላኛው ኢሹ ሊሆን የሚችለው ኤቢኦ ኢንኮምፓቲቢሊቲ ነው። ኢን ፕሬግናንሲ በእርግዝና ጊዜ ኤቢኦ ኢንኮምፓቲቢሊቲ ሊፈጠር ይችላል። ምን ማለት ነው ይሄ? አብዛኛው ጊዜ ከአርኤች ዲዚዝ ከምንለው ጋር ዋትስ አርኤች ዲዚዝ የሚለውን ከትንሽ ደቂቃዎች በኋላ የምናየው ነው የሚሆነው። ከእርሱ ጋር ሲያያዝ ሲወዳደር ቀለል ያለ ክስተት ቢሆንም ምን ሲሆን ነው ይሄ ነገር የሚከሰተው? ኢፍ ዘ ማዘር ኢዝ ታይፕ ኦ የእናትየው የደም አይነት ኦ ሆኖ እና የልጅየው ደግሞ ኤ ወይም ቢ ብለድ ታይፕ ኖሮት ከሆነ የእናትየው አንቲጅን ኤ እና አንቲበዲ ኤ እና አንቲበዲ ቢስ የልጁን የቀይ ደም ህዋሳት ሊያጠቁት ይችላሉ ማለት ነው። ሶ ያንን ክስተት ነው ኤቢኦ ኢንኮምፓቲቢሊቲ የምንለው። ነገር ግን እናትየው ኤቢ ከሆነ የደም ታይፓ ምንም አይነት ኢሹዎች ላያጋጥማት ይችላሉ። ኦኬ ኖ ፕሮብለም ቢካዝ ሺ ሃዝ ኖ አንቲቦዲስ ማለት ነው። ሶ አብዛኛው ጊዜ ልክ የህፃን ሲወለድ ከእርግዝና ጊዜ በኋላ this incompatibility ካለ ምን ይፈጠራል? this newborn jaundice ይባላል። so that's what we mean by ማለት ነው this issue problems የሚፈጠሩት። ሰው የዛ የተወለደው ህፃን ቆዳው አይኑ ቢጫ የሚሆንበት ሁኔታ አለ። ግን it's treatable ወዲያውኑ ህክምና ተደርጎለት ወደ ጤንነት የሚመለስበት ሁኔታ ነው ያለው ማለት ነው። ሌላው ሊፈጠር የሚችል ችግር is because of the misunderstanding percentage ነው። because A and B alleles can be hidden, right? A ነው B ነው ብለን ቀደም ብለንም ስንላን ነበረ። AO BO ሊሆን ስለሚችል hidden O አለል ሊኖር ይችላል። so just because የአንድ ሰው blood type A ነው ማለት phenotypically doesn't mean AO የለውም ማለት ስላልሆነ አስፈላጊውን ምርመራ ማድረግ ይቻላል ማለት ነው። የተለያዩ በዚህ blood type incompatibility እንዳይፈጠር ቼክ ለማድረግ ከተፈለገ ማለት ነው። ሶ ዲኤንኤ ሴኩዌንሲንግ ምርመራዎች አሉ። በእነሱ እነዚህን ኤረርስ መቀነስ ይቻላል። አገን እዚህ አክቲቪቲ ላይ ምን እንጠይቃለን? if the father blood group is O and the mother blood group is AB then show the blood group of their children with phenotypic and genotypic ratio ይለናል። አባት የደም አይነት O የእናት የደም አይነት ደግሞ AB ከሆነ ልጆቹ ምን አይነት የደም አይነት ሊኖራቸው እንደሚችል ጂኖቲፒካሊም ፊኖቲፒካሊም አስሉ ይለናል። ሶ ስናሰላ is like this, right? So genotypically you could see AO AO BO BO ያላቸው ልጆች ይወለዳሉ። so phenotypically ደግሞ 2A blood type ያላቸው 2B blood type ያላቸው ደግሞ ልጆች ይገኛሉ ብለን መመለስ እንችላለን። አሁን ደግሞ እስቲ ስለ RH factor እንመልከት። 4.7.2 RH factor inheritance in humans and its medical importance። ልክ እንደ ኤቢኦ ሌላ የምናየው ደግሞ ባህሪ በሰዎች ውስጥ RH ፋክተር የምንለው ነገር ነው። በሰዎች ውስጥ እናያለው ደግሞ የህክምና ጠቀሜታውን እናያለን። መጀመሪያ መመለስ ያለብን ነገር is what's the difference between RH and ABO blood groups ነው። RH የምንለው የደም አይነትና ABO የምንለው የደም አይነት ልዩነታቸው ምንድን ነው የሚለውን እኔ RH ፋክተር ሪሰስ ነው። ሪሰስ ፋክተር ነው RH ብለን የምንጠራው። ይሄ ምን አይነት ትሬት ነው? ከኤቢኦ ብለድ ታይፕ ትሬት ባህሪ የተለየ ባህሪ ነው። ሶ ሪሰስ ፋክተር ወይም RH ፋክተር የሚያመለክትልን ምንድን ነው? RH ፋክተር ፖዚቲቭ ነው ማለት አለው ማለት ፕሮቲን አለ ሪሰስ ዲ አንቲጀን የሚባል የቀይ ደም ህዋስ ላይ የሚገኝ ፕሮቲን ታይፕ እሱ የቀይ ደም ህዋስ ላይ አሉ ማለት ነው። RH ፖዚቲቭ ነው ማለት RH ፖዚቲቭ ይሆን የሚለው ትሬት መመሪያ የሚሰጠው። RH ኔጌቲቭ ደግሞ ካልን ያ ፕሮቲን የለም ማለት ነው። ያ ሰው ውስጥ ያለው የቀይ ደም ህዋሳት ያንን ሪሰስ የሚባለው ፕሮቲንን የላቸውም ማለት ነው። ሶ እነዚህ ትሬትስ ከኤቢኦ በተለየ ምን ላይ ነው ያሉት? በተለየ ክሮሞዞም ላይ ነው ያሉት። የኤቢኦ ብለድ ታይፕን የሚቆጣጠረው ጂን ዘረመል ካለበት በተለየ ክሮሞዞም ላይ ነው ያሉት። ኦኬ there are two different alleles for RH factor። ሁለት አለልስ አሉ known as RH positive with dominant rhesus D antigen and RH negative without the antigen ማለት ነው። እዚህ ቀደም ብዬ እንዳልኩትኝ RH ፋክተር የምንለው rhesus ፋክተር ማለት ነው። a type of protein ነው የሚገኘው on the outside of the red blood cell ነው የቀይ ደም ህዋሳቶች ላይ ነው የሚገኘው። so ያ የቀይ ደም ህዋስ ላይ ያ ፕሮቲን rhesus የምንለው አንቲጀን D ፕሮቲን አለ ማለት
then ያ ሰው RH ፖዚቲቭ ነው ማለት ነው። ኦኬ ከሌለ ደግሞ RH ኔጌቲቭ ነው ማለት ነው። ሶ ሁለቱ አለልስ ዶሚናንት እና ሪሰሲቭ ናቸው። the dominant one ፖዚቲቭ የሆነው አለል ነው። the recessive one ደግሞ ኔጌቲቭ የሆነው አለል ነው። so we have got these two different alleles. so one dominant one recessive ስለሆነ people also have got this RH plus RH plus ማለትም ከእናትም ከአባትም RH ፖዚቲቭ RH ፖዚቲቭ የወረሰም ሰው RH ፖዚቲቭ ነው የምንለው። again RH plus እና RH ኔጌቲቭም ደግሞ ጂኖታይፕ ያለውም ሰው again RH ፖዚቲቭ ነው የምንለው cause RH ፖዚቲቭ is dominant አይደለ over the recessive one። ስለዚህ ሁለቱም the dominant ስም ከተገኙ even in the pair of the alleles አንደኛው ብቻ the dominant one ከተገኘ the dominant one አይደለ ጎልብቶ የሚታየው። so again RH plus ያለውም ሰው RH plus RH ኔጌቲቭ አለል ያለው ሰው RH ፖዚቲቭ ነው የምንለው ማለት ነው። so RH ኔጌቲቭ ናቸው የምንለው ምን ሲሆን ነው people so are ሁለቱም recessive alleles ከያዙ ነው። ኦኬ ሁለቱም their pair of the alleles RH ኔጌቲቭ የሚል ከሆነ ብቻ ነው the antigen possess አያረጉም so we call that person RH ኔጌቲቭ ነው RH ፋክተሩ ኔጌቲቭ ነው ብለን የምንለው። so just like the ABO alleles each biological parents transmits one of their two RH alleles to their children. okay ልክ እንደ ABO blood type traits ስናይ እንደነበረው እያንዳንዱ ወላጅ አንዱን አለል of their RH ጂን ነው ማለት ነው የሚያስተላልፉት ልጆቻቸው። okay so the following table 4.6 shows the genotype, phenotype, antigen, antibody and transfusion of this RH blood group. table 4.6 we could see ምን አይነት cross ቢሰራ ልጆች ኦፍስፕሪንጎች ላይ this RH factor በምን መልኩ ይገኛል የምንለውን ነገር እኔ so እዚህ ጋር እንደምንረዳው let's say the genotype RH plus ነው ማለት both are dominant so we find RH plus የሆነ individual እዚህ ጋር okay so the blood protein ምንድነው the rhesus ያልነው antigen D አለ ማለት ነው የዛ ሰው የቀይ ደም ህዋሶች ላይ and RH plus RH negative ደግሞ ከሆነ genotypically again dominant ስለሆነ this RH plus then again phenotypically RH positive የሆነ individual ነው የሚኖረው ማለት ነው the protein antigen አለ rhesus D protein ያልነው antigen የዛ ሰው የቀይ ደም ህዋስ ላይ አለ ማለት ነው። and if RH negative ከሆኑ ደግሞ combined የሆኑት በዛ ሰው ግለሰብ ውስጥ ያለው gene then it means both of them recessive alleles ስለሆኑ phenotypically the recessive one ነው የሚመጣው ማለት ነው so there is no RH ወይም ደግሞ rhesus protein የለውም ማለት ነው ያ ሰው የቀይ ደም ህዋስ ላይ so ስለ blood transfusion ስንመጣ የደም መለገስና የመቀበሉ ነገር ስናይ so this RH positive የሆነ ሰው ከRH positive መቀበል ይችላል ከRH ኔጌቲቭም መቀበል ይችላል so ምክንያቱም RH plus የሆነ ሰው the antigen the rhesus protein አለው ስለዚህ ካለው ከተመሳሳይ ሰው መቀበል ይችላል። RH ኔጌቲቭ የሆነ ወይም ደግሞ the rhesus protein የሌለው ከሌለውም ሰው ቢቀበል ምንም ችግር አይኖረውም ማለት ነው ምክንያቱም ምንም አይነት አንቲጀን የለም RH ኔጌቲቭ የሆነ ሰው ውስጥ ያለው ሬድ ብለድ ሴል ውስጥ so nothing happens ምንም አይነት ሪአክሽን የማጥቃት ስራ አንቲቦዲ አይመረትም ማለት ነው in this receive ባደረገው ሰው ውስጥ again we have got this RH plus ስለዚህ ለRH plus ላለው ሰው ዶኔት ማድረግ ይችላል again receive ሲያደርግ ደግሞ ከRH ኔጌቲቭም ከRH ፖዚቲቭም ማድረግ ይችላል again RH ኔጌቲቭ ደግሞ ለማን መስጠት የሚችለው ለRH ኔጌቲቭ መስጠት ይችላል okay መቀበል ግን የሚችለው ከማንና ከማ ብቻ ነው RH ኔጌቲቭ ከሆነ ሰው ብቻ ነው ምክንያቱም RH ፖዚቲቭ ሰው ከተቀበለ ሰውነት ውስጥ የአዲስ ፕሮቲን የለም ያንን ፕሮቲን የሚያጠቃ አንቲቦዲ ሊያመነጭ ስለሚችልና አታክ ሊያደርገው ስለሚችል ማለት ነው ስለዚህ ቀደም ብለን እንዳልነው a parent who is RH negative can only pass an RH allele to his or her son or daughter okay RH negative የሆነ ወላጅ አንድ ለልጁ ሊያወርሰው የሚችለው የትኛውን አለል ነው RH negative ነው ምክንያቱም RH negative የሆነ ወላጅ ማለት both the alleles RH negative ስለሆኑ ማለት ነው and a person who is RH positive can pass either RH positive or RH negative allele to his or her son or daughter ማለት ነው ነገር ግን RH positive የሆነ ወላጅ ለልጁ ሊያስተላልፍ የሚችለው አለል ምን ሊሆን ይችላል
ሄትሮዛይገስ ዶሚናንት ከሆነ RH ፖዚቲቭን እና RH ኔጌቲቭን አለል ከሁለት አንዱ ሊያወርስ ይችላል። አንለስ ደግሞ ሆሞዛይገስ ዶሚናንት ከሆነ both of the RH plus አለል ስለሚሆኑ both of the allels RH ፖዚቲቭን ብቻ ያወርሳል ማለት ነው። ነገር ግን ሄትሮዛይገስ ዶሚናንት ሆኖ ጄኖቲፒካሊ ፊኖቲፒካሊ RH ፖዚቲቭ የሆነ ፓረንት ግን RH ኔጌቲቭም ወይም ፖዚቲቭም የሆነ አለሉን ሊያወርስ ይችላል ማለት ነው። so እዚህ ጋር በፓኔት ስኩዌር ማየት እንችላለን this person is RH ፖዚቲቭ ምክንያቱም እዚህ ጋር እንደምታዩት one dominant one recessive ነው so the dominant one ስለሚያይል RH ፖዚቲቭ ነው again ይሄኛው RH ፖዚቲቭ ነው so ሁለት RH ፖዚቲቭ የሆኑ ፓረንትስን ክሮስ ብናደርግ we could get RH ፖዚቲቭ የሆኑ offsprings በተጨማሪም ደግሞ RH ኔጌቲቫቸውን በሚያወርሱበት ጊዜ ደግሞ RH ኔጌቲቭ የሆኑ offspringም ይገኛል ማለት ነው so this parents would have RH positive children okay እነዚህ parent 1 and parent 2 የሚወልዳቸው ልጆችን ብናይ RH ፖዚቲቭ የሆነ ልጅ ሊያገኙ ይችላሉ okay ወይ ከሁለቱም ምንን ይወሰዱ RH ፖዚቲቭን የወረሱ ወይም ደግሞ ከአንዱ RH ኔጌቲቭ ከአንዱ RH ፖዚቲቭ ይወሰዱ ምክንያቱም እንዳልነው the RH positive is the dominant one ማለት ነው or ደግሞ RH ኔጌቲቭ children ሊኖራቸው ይችላል ማለት ነው ሁለቱም ያወረሱት አለል RH ኔጌቲቭ ከሆነ ማለት ነው okay the smaller d let's say it denotes the RH negative. An RH positive father and an RH negative mother can have a child with RH positive or RH negative አይደል አባት RH positive ሆኖ እናት RH negative የሆነች እናት ከሚወልዱት ልጅ ወይ RH positive ሊሆን ይችላል ወይም RH negative ሊሆን ይችላል አይደል ቀደም ብለን ባየነው ፓኔት ስኩዌር ክሮስ ስናደርግ እንደተመለከት ነው so if the baby was the RH factor ከሆነ የተጸነሰው ልጅ RH positive ከሆነ okay then this causes RH sensitization እንለው ነገር ይፈጠራል ምንድነው what's this RH sensitization this happens in the mother because she is exposed to RH antigen which she builds up antibodies against the antigen for the first pregnancy ማለት ነው መጀመሪያ እርግዝናዋ ከሆነና የተረገዘው ልጅ RH ፖዚቲቭ ከሆነና ሰው RH ኔጌቲቭ ከሆነች ምን ይፈጠራል በእርግዝና ጊዜ ነው ይችላል እንደሞ በምትወልድበት ጊዜ ሰውነቷ ያንን ሴንስ ያደርግና ይታወቀውና ይሄ ለሰውነት አዲስ የሆነ ፕሮቲንን የያዘ የደም ህዋስ ነው በሚል ያንን አንቲጀን የሚያጠቃ አንቲቦዲዎች ያመርታል ማለት ነው so በዚህ የተነሳ ለወደፊት በምታረግዝበት ጊዜ this future pregnancies can be increasingly difficult as the mother's antibodies attack the baby ማለት ነው እዚህ ከባድ የሆነ የእርግዝና ጊዜ እንድታሳልፍ ይሆናል ማለት ነው ምክንያቱም የእናቲቱ አንቲቦዲስ ያጠቃሉ ማለት ነው የልጅየውን አንቲጀንስ okay so ግን ነገር ግን አሁን ላይ ምን አለ however it's possible to prevent RH sensitization complications by taking anti-D vaginal ምን ተችሏል ይሄንን RH sensitization የምንለውን ችግር እና የሚያመጣውን ውስብስብ ነገሮች አንቲዲ ክትባትን በመውሰድ ለእናትየው ይሰጥና ስለዚህ እናትየው ለጽንሷን የሚያጠቃውን አንቲቦዲ እንዳታመርት ማድረግ ይቻላል ማለት ነው Now let's do this inquiry activity 4.22 investigating RH factor. Use the Punnett square to show the possible blood types children produced when a man with blood group RH positive marries to a woman with RH negative. Punnett square በመጠቀም እናሳላለን አንድ RH ፖዚቲቭ የሆነ ሰው ወንድ RH ኔጌቲቭ የሆነችን ሴት ቢያገባ እና ልጆች ቢወልድ possibly ምን አይነት የRH blood type ሊኖራቸው እንደሚችል እንድናሳይ ነው የሚፈልገው በዚህ activity so just to see generalized የሆነ table we have got this አባት እናት okay አባት RH positive ሊሆን ይችላል positive ሲሆን ደግሞ homozygous dominant ኖሮ RH positive ሊሆን ይችላል ወይም ደግሞ heterozygous ሆኖ አንድ dominant አለል ስላለ ሊሆን ይችላል and could be RH negative ደግሞ ሊሆን ይችላል የአባት both the alleles ኔጌቲቭ ከሆኑ ከነቱም አባቱም የወረሳቸው አለል ኔጌቲቭ ከሆነ ማለት ነው and again the same goes ለእናትየው so የተጠየቅነው አባት ፖዚቲቭ ሆኖ እናት ኔጌቲቭ ብትሆን ምን ሊሆን ይችላል ክሮሱን ስንሰራው ፖዚቲቭ ከሆነ
ፖዚቲቭ የሆነ ችልድረን ይኖራቸዋል። ኦኬ ልጅየውም ፖዚቲቭ ነው የሚሆነው፣ RH ፖዚቲቭ ነው የሚሆነው። ነገር ግን አባት ፖዚቲቭ ሆኖ አገን ከኔጌቲቭ RH ፋክተር ካላት እናት ጋር ቢጋባና ቢጣመሩ አንድ ኢፍ ሄትሮዛይገስ ዶሚናንት ያለበት ከተገኘ ፖዚቲቭ ቻይልድ ሊኖራቸው ይችላል። ኦር ደግሞ ሁለቱም ሪሰሲቭ የሆነ አለላቸውን ደግሞ አጌን የሚያወርሱ ከሆነ ቦዝ ሪሰሲቭ አለል ሲይዝ ኔጌቲቭ RH ኔጌቲቭ የሆነ ቻይልድ ሊኖር ይችላል። ሶ በዚህ የተነሳ a man with RH positive marries to a woman with RH positive and shows the problem is created on the child ማለት ነው። ሶ ምን ሊፈጠር ይችላል? የተጸነሰው ልጅ RH ፖዚቲቭ ከሆነ ከእናቱ ጋር ኢንኮምፓቲብል ይሆናል አይደለ? ራይት ሶ ያንን ክስተት ነው RH incompatibility የምንለው። So have you ever heard people saying ሾተ ላይ? It's an Amharic word in your area. ሰምታችሁ ታውቃላችሁ ሾተ ላይ የሚለውን አማርኛ ቃል? ሶ ያ ሾተ ላይ የምንለው ምን ሲሆን ነው? this RH incompatibility happens ሲያደርግ ነው። ኦኬ እናትየው RH ኔጌቲቭ ናት፣ የተጸነሰው RH ፖዚቲቭ ይሆናል። ስለዚህ እናትየው ምን ያደርጋል? RH ሴንሲታይዝ ያደርግና ይሄ የእኔ ማቀው ፕሮቲን አንቲጀን የያዘ ደም ሕዋስ አይደለም ብሎ ስለሚያስብ አንቲቦዲ ቢውልድ አድርጎ አታክ ማድረግ ይጀምራል ጽንሱን። ያንን ክስተት ነው ሾተ ላይ ወይም RH incompatibility የምንለው። ሶ እንደ ቀደም ብዬ እንዳልኩት ኢትስ ኮመን አይደለ? in some areas የተለመደ ነው ይሄ ሾተ ላይ የምንለው ክስተት። ሶ ምን ታደርጋላችሁ? ይሄን ኢንቨስቲጌት ታደርጉና ከRH ፋክተር ጋር ሪሌትድ ከሆነ ሪፖርት አድርጉ ይላል። ሶ your answer is going to be yes አይደለ? የተለመደ ነው ሾተ ላይ የሚለው ሎካል ተርም የተለመደ ቃል አንዳንድ ኢትዮጵያ ክፍሎች ውስጥ ማለት ነው። and it refers to the pregnancy problems caused by RH incompatibility ማለት ነው። ይሄ የሚፈጠረው በምክንያት ነው፣ የእርግዝና ችግር ነው። because of RH incompatible መሆኑ ነው። የእናት RH ፋክተር እና የተጸነሰው ልጅ RH ፋክተር ኮምፓቲብል ያለ መሆን ችግር ነው። so ከፊገር 4.32 we can see how RH sensitization happens during pregnancy። በእርግዝና ጊዜ እንዴት ይሄ ነገር ሊከሰት እንደሚችል ማየት እንችላለን። so we said RH ፖዚቲቭ የሆነ ፋዘር አለ። ኦኬ the rhesus protein antigen red blood cell ላይ ያለ አባት አለ። እዚህ ጋር ደግሞ እናት RH ኔጌቲቭ ናት። ኦኬ carrying her first RH positive fetus። ስለዚህ ከባሏ ጋር ተጋብታ የምትወልደውና የምትጸንሰው ልጅ RH ፖዚቲቭ ከሆነ ምን ይሆናል? the RH antigen from the developing fetus can enter the mother's blood during delivery። በምትወልድበት ጊዜ የጽንሱ ወይም ደግሞ የህፃኑ ደም የሴቷ አካል ውስጥ መግባት ይችላል። ስለዚህ ሊገባ ይችላል። ስለዚህ በሚገባበት ጊዜ ምን ይሆናል? ሰውነቷ ዲቴክት ያደርጋል። ኦኬ ሴንስ ያደርጋል። ይሄ እኔ ሰውነት ውስጥ የሌለ አንቲጀን ነው ብሎ ማለት ነው። ሶ በዚህ ምላሽ ምን ያደርጋል? in response to the fetal RH antigen the mother will produce anti-RH antibodies ማለት ነው። ስለዚህ አንቲቦዲዎችን ያመነጫል ማለት ነው። እነዛን አዲስ ፎሪን የሆኑ ብሎ የሚያስባቸውን አንቲጀንስ የሚያጠፋ አታክ የሚያደርግ አንቲቦዲን ያመጣል ማለት ነው። ኦኬ ስለዚህ this is the complication happen የሚያደርገው ጽንሱን የሚያጠቃ አንቲቦዲ ታመርታለች ማለት ነው እናት። and if the woman becomes pregnant with another RH fetus her anti-RH antibody will cross the placenta and damage the fetal red blood cells ማለት ነው። ስለዚህ በቀጣይ ደግሞ ስታረግዝ ተመሳሳይ እንደዚሁ RH ፖዚቲቭ የሆነ ጽንስ ከሆነ የምትጸንሰው ምን ያደርጋል? የአንቲቦዲ ፕላሴንታውን እንግዲህ ልጁን አልፎ ያን የተጸነሰውን ልጅ የቀይ ደም ሕዋስ ሊያበላሽ ይችላል ማለት ነው። በዚህ የተነሳ እርግዝና ከባድ ሊሆን ይችላል። so that's what we call this RH sensitization. okay so now let's look at 4.73 sex linked inheritance in humans. የጾታን የሚወስኑ ክሮሞዞምስ ላይ ብቻ የሚገኙ ትሬትስ ወይም ባህሪያት አሉ። ስለዚህ የወንድ ጾታ ክሮሞዞም ላይ የሚገኙ ባህሪያት እንዲሁም የሴት የጾታ ክሮሞዞም ላይ የሚገኙ ባህሪያት አሉ ማለት ነው። እነሱ እንዴት ነው ኢንሄሪትድ የሚሆኑት? የሚያወራረስ መንገዳቸው እንዴት ነው የሚለውን እንመልከት። እንደምናውቀው ሴክስ ኢን ሂውማን is determined by 2 sex chromosomes። የሰው ልጅ ጾታ የሚወሰነው በምንድን ነው ብለናል? በሁለት ሴክስ ክሮሞዞሞች አማካኝነት ነው አይደል? and female have 2 copies of the X chromosome
whereas the male have 1 copy of the X chromosome and 1 copy of the Y chromosome. ሴቶች የኤክስ ክሮሞዞም 2 ኮፒ ነው ያላቸው አይደል? ኤክስ ክሮሞዞም ነው ያላቸው። ሁለቱም ኤክስ ክሮሞዞምስ ናቸው። ወንዶች ደግሞ አንደኛው ኤክስ ክሮሞዞም ነው፣ ሌላኛው ደግሞ Y chromosome ነው። Because males have only 1 X chromosome, the genes that are on the chromosome are expressed. ወንዶች አንድ ኤክስ ክሮሞዞም ብቻ ስለሆነ ያላቸው ኦኬ ምን ይሆናል? ማንኛውም እዛ ኤክስ ክሮሞዞም ላይ የሚገኝ ዘረመል ራሱ ሊገልጥ ይችላል ማለት ነው። ምክንያቱም ሌላ ኤክስ ክሮሞዞም ተደራቢ ስለሌላቸው ዋይ ስለሆነና ዋይ ደግሞ ከኤክስ ክሮሞዞም አነስተኛ ስለሆነ ኢን ሳይዝ አብዛኞቹን ጂንስ ኤክስ ክሮሞዞም ላይ የሚገኙትን ጂንስ ካውንተርፓርት የሚሆኑም ደግሞ ተጓዳኝ የሚሆኑ ክፍል ስለሌላቸው which means all ማስክ የሚያደርገው ሌላኛውን በዚህኛው በሴቷ በኩል ያለውን የመጣውን ክሮሞዞም ጉልብቶት ሊወጣ የሚችል ጂን ስለሌለ በቃ አንዱ ኤክስ ክሮሞዞም ላይ ያቺ ትሬት መገኘቷ ብቻ በወንዶች ላይ expressed እንዲሆን ያደርገዋል። Hence, men are far more likely to get sex-linked genetic diseases than women are. ስለዚህ በዚህ የተነሳ ወንዶች ከሴቶች በበለጠ መልኩ በዘር ሐረግ የሚተላለፉ በሽታዎች ተጠቂ ናቸው ማለት ነው። Men also have their own special Y chromosome that women do not possess. በተጨማሪም ወንዶች የራሳቸው Y chromosome አላቸው ሴቶች የሌላቸው። Hence, any gene on the X chromosome of male will be expressed regardless of whether it's dominant or recessive ማለት ነው። በዚህም የተነሳ any gene የትኛውም አይነት የዘር ሐረግ የዘረመል በኤክስ ክሮሞዞም ላይ በወንዱ ኤክስ ክሮሞዞም ላይ የሚገኘው regardless of dominantም ቢሆን recessiveም ቢሆን ያ ኤክስ ክሮሞዞም ላይ ያለው ጂን መገለጹ አይቀርም ማለት ነው። ምክንያቱም እሱን ማስክ የሚያደርገው ሌላ ኤክስ ክሮሞዞም ስለሌለ ያለው ዋይ ክሮሞዞም ስለሆነ ማለት ነው። ለምሳሌ ሄሞፊሊያ የምንለው በሽታ አለ። በዘር የሚተላለፍ በሽታ ደም ያለመርጋት ችግር ነው። It's an example of sex-linked genetic disease in humans. So this gene is carried on the X chromosome. ይህን ጂን ለዚህ ባህሪ ተጠያቂ ተቆጣጣሪ የሆነው ዘረመል ያለው የሚገኘው በኤክስ ክሮሞዞም ላይ ነው እና it can only be passed on to the males through their mother. ይሄኛው ክሮሞዞም ላይ ያለው ጂን ሊዋረስ የሚችለው ሊተላለፍ የሚችለው ከእናት ወደ ወንድ ልጅ ብቻ ነው። እናቲቱ የያዘችው ጂን ላይ ፎልት ካለ ችግር ካለ እዛ ዘረመል ላይ ኤክሱን ከእናቱ ዋዩን ከአባቱ ስለሆነ ያ ልጅ የሚወርሰው ከእናቱ ሊወርሰው ይችላል። ግን አባቶች ሊያስተላልፉ አይችሉም። ምክንያቱም አባቶች ኦንሊ የሚያስተላልፉት የትኛውን ስለሆነ ማለት ነው ዋይ ክሮሞዞም ስለሆነ የሚያስተላልፉት ስለልጆቻቸው። this ደግሞ ጂን የሚገኘው ኦንሊ on the X chromosome ስለሆነ ኤክስ ክሮሞዞም ደግሞ ማስተላለፍ የምትችለው ሴት ስለሆነች ማለት ነው። So the crosses and offspring of the sex-linked trait hemophilia can be shown as follow. በፓኔት ስኩዌር ክሮስ አድርገን ይህን ክሮስ በሰፊው ማየት እንችላለን። so እዚህ ጋር እንደምናየው there is female, there is male ወላጆች አሉ። so male XY chromosome ነው፣ female ደግሞ XX chromosome ነው። so let's say one of the chromosome hemophilic gene ይዛል፣ the other chromosome አይዝም እንበል። and again here we have got this X and Y chromosome. so ክሮሱን ስንሰራ both XX chromosome ከሆነ ሴት ልጅ ነው የምትወለደው። so if we say እዚህ ጋር ኖርማል ጂን ነው for hemophilia እዚህ ጋር ደግሞ ፎልቲ ጂን ነው ብንል okay one normal one faulty gene ይዛ ቢሆን then cross ስንሰራ the normal one ከnormal X of the father where the male ጋር cross ከተደረገ normal ሴት ልጅ ይገኝ offspring ይኖራል። and if the this faulty ሆኖ ጂን ከnormal X ጋር ከሆነ again ሄሞፊሊክ አይደለችም፣ ኖርማል ናት ግን ካሪየር ናት። ኦኬ ማስክድ ሆኖ በዚህ በኖርማሉ ማስክድ ሆኖ ካሪየር የሆነች ሴት ልጅ ይወልዳሉ። when it comes to this ደግሞ again ኖርማል ጂን የያዘው አለል from the mother ከፋዘር ዋይ ጋር ክሮስ ሲደረግ we get ሄሞፊሊክ ያልሆነ አንድ ልጅ ማለት ነው። ኦኬ
ኦኬ ኖርማል ጂኑን ስለሆነ የያዘው ከእናቱ የመጣው። አጌን ሄሞፊሊክ አለል ወይም ደግሞ ፎልቲ ጂን የያዘችው የሆነው አለል ከወንዱ ዋይ ጋር ከሆነ እዚህ ጋር ወንድ ልጅ ይሆናል አይደል? ኤክስ ዋይ ክሮሞዞም የያዘው ወንድ ልጅ ይሆናል የሚወለደው። ግን ምን ይሆናል? ሄሞፊሊክ ይሆናል። ከየት የወረሰው? ከእናቱ የወረሰው ከፊሜሏ ነው የመጣው ማለት ነው። this on the X chromosome ስለሚገኝ the hemophilic faulty gene. So this way we could get ሁለት ወንድና ሁለት ሴት ልጆች ቢወልዱ አንደኛው ከሁለቱ ወንድ አንደኛው ሄሞፊሊያ ችግር ያለበት ልጅ ሊወለድ ይችላል ማለት ነው። In this case the mother is the carrier of the sex-linked trait. ከዚህ ከፓኔት ስኬሩ እንደምናየው እናት አባት አሉ። ስለዚህ የእናትን አል ፔር ስናይ is capital H is the dominant one which is normal gene allele ነው። እዚህ ጋር ደግሞ faulty gene አለ። so ነገር ግን እቺ እናት በሽታውን ኤክስፕረስ ላታረግ ትችላለች ምክንያቱም ማስክድ ይሆናል። ዶሚኔት የሚያደርገው ጎልብቶት የሚወጣው ኖርማል ጂኑ ስለሆነ ማለት ነው። ኦኬ so she does not have the disease because her normal X chromosome masks them. ማስክ ስለሚያደርገው ነው ኖርማል የሚሆነው። but her son gets the disease because there is no corresponding X chromosome on the Y that masks it. ነገር ግን እዚህ ጋር ሄሞፊሊክ የሆነ ልጅ ግን የምትወልደው ለምንድን ነው? በዋዩ በኩል ይሄንን ሪሰሲቭ የሆነውን which is the faulty gene ማስክ የሚያደርገው ጎልብቶት የሚወጣ ሌላ የዚህ ተጓዳኝ አለል ስለሌለው ጎልቶ ይወጣል፣ ኤክስፕረስድ ይሆናል። ያ ወንድ ልጅ ሄሞፊሊክ ይሆናል ማለት ነው። ሶ እንበልና affected father with unaffected mother ቢጋቡና ልጆች ቢወልዱ none of the sons ምን አይኖራቸውም? ሄሞፊሊክ አይሆኑም። ነገር ግን ሴቶቹ ኤክስ ክሮሞዞም ከአባታቸው የሚወርሱት ኤክስ ክሮሞዞም ላይ ኬረር ሊሆኑ ይችላሉ። ግን ከእናታቸው ደግሞ አናፌክትድ ስለሆነች ኖርማል ጂን ስለሆነ ማስክ ስለሚያደርገው ኬሪየር ሆነው ግን ሁሉም አራቱም ልጆች ሄሞፊሊክ የሆነ በሽታ አይኖርባቸውም። ስፔሻሊ the boys they are not even the carriers ምክንያቱም እናታቸው ንጹህ ስለሆነች ማለት ነው። there no faulty gene ስለሌላት አናፌክትድ ስለሆነች። አገን አናፌክትድ ፋዘር እና carrier mother ግን ሲሆን ሄዶ ሴቷ carrier አንዷ carrier ብትሆንም ግን ሙሉ በሙሉ ደግሞ ሄሞፊሊክ የሆነ የበሽታ ተጠቂ ሆኖ የሚወለደው is ወንዱ ምክንያቱም ከአባትየው ማስክ የሚያደርግለት ሌላ አለል ስለሌለ ማለት ነው። አገን affected father እና affected mother ቢጋቡ all of them ምን ይሆናሉ? ሄሞፊሊክ ይሆናሉ። ሶ እዚህ ጋር ወንዱም የሴቷ ብቻ ስላለው ሄሞፊሊክ ይሆናሉ ሁለቱ ወንዶች። ሴቶቹ ደግሞ እናትየውም አባትየውም ፎልቲ ጂንስ ከሁለቱም ፎልቲ ጂኑ ኦፍ the hemophilic trait ስለሚወርሱ both of the alleles recessive ስለሆነ የሚሆኑት both the females የሚወለዱት ምን ይሆናሉ? ሄሞፊሊክ ይሆናሉ። አራቱም የወለዷቸው ልጆች ሄሞፊሊክ ይሆናሉ። እንደ አይነት probability it's very rare incident በጣም አነስተኛ የሆነ አጋጣሚ ካልሆነ በስተቀር እንደዚህ ብዙ ጊዜ አይከሰትም። ግን if both are affected ከሆኑ የሚወልዷቸው ሁሉም ልጆች ምን ይሆናሉ ማለት ነው? ሄሞፊሊክ ይሆናሉ ማለት ነው። activity 4.23 እንስራ። it's investigating inheritance of X-linked traits. so investigate the following, discuss and present in class ይላል። የሚቀጥለውን ጥያቄ መልሱን አገኙና ለክፍል ጓደኞቻችሁ አቅርቡ ይላቸዋል። ሌላ በደንብ ኤክስ ሊንክድ ኢንሄሪታንስ እንዲገባን አንድ ኤግዛምፕል ብንጨምር መልካም ስለሆነ ምን ታደርጋላችሁ? በዚህ አክቲቪቲ you search X-linked trait color blindness from reference books in library or internet and discuss how it can pass from parent to offspring. የከለር ብላይንድነስ የምንለው በዘር የሚተላለፍ በሽታ አለ። እሱ እንዴት ሊተላለፍ እንደሚችል ከወላጆች ወደ ልጆች ከላይብራሪ ወይም ከኢንተርኔት ፈልጉ፣ ተወያዩና አቅርቡ ይላቸዋል። ሶ ፈርስት ዋትስ ከለር ብላይንድነስ የሚለውን ነገር ስንመልስ this color blindness የምንለው ችግር ምን አይነት ችግር ነው? it's a problem in which the inability to distinguish red and green color ቀይና አረንጓዴ ከለርን ለይቶ ማየት አለመቻል ችግር ነው። ኦኬ እና ይሄ አይነት ችግር ያለበት ጂ ሊኖር የሚችለው again on the X chromosome ነው። ሶ ዲኖት ስናደርግ ለምሳሌ ኖርማል ቪዥን የያዘው የሆነው ጂን ይኖረው የሚለው የዘረመል XN ብለን ብንጠራው and color blindness ደግሞ the recessive one ነው which means ያ ችግር ያለው ቀይና አረንጓዴ ከለር መለየት የማይችል ሰው is because he has got this
ፎልቲ ጂን ማለት ነው። ከለር ብላይንድነስ ጂን ስላለው ነው። ሶ ሌትስ ሴይ ሜልስ XY ናቸው። ሶ ኦንሊ ዴይ ኒድ ዋን ኤክስ the color blindness gene to be color blind። ስለዚህ ከእናት ብቻችኛዋን ፎልቲ ጂን ከወረሱ they will be color blind። ፊሜልስ ደግሞ ምንድነው ግዴታ both the XX ክሮሞዞም ላይ the ፎልቲ ጂን መኖር አለበት። the recessive gene the color blindness gene አለን መኖር አለበት ማለት ነው to be color blind ማለት ነው። so females with this which means አንድ ኖርማል አንድ color blind gene ፎልቲ ጂን ካላቸው they are carriers ግን they are not color blind። so most or more males are affected than females ማለት ነው። ልክ ቀደም ብለን እንዳየነው እንደ ሄሞፊሊያ ችግር አጌን አብዛኛው ጊዜ ተጠቂ የሆኑት ወንዶች ናቸው ከሴቶች ይልቅ ማለት ነው። ምክንያቱም ሴቶች ግዴታ both the recessive which is the color blindness faulty gene አንድ ላይ መጣመር ስላለባቸው affected እንደሆኑ፣ ወንዶች ግን only ሌላ ማስክ የሚያደርጋቸው ጂን ስለሌለ on the Y chromosome only አንዷ recessive የሆነችዋ the recessive gene which is the faulty gene that says color blindness ካለች ራሱ color blind ይሆናሉ ማለት ነው። so ለምሳሌ color blind carrier የሆነች እናት አንድ ኖርማል አንድ ፎልቲ ጂን ቢኖራት ለcolor blindness and normal father ቢኖር then they may produce the color blind son። አባትየው ደግሞ ኖርማል የሆነ ፎልቲ ጂን ያልሆነ ኖርማል የሆነ ጂን ቢኖረው then ክሮስ ስንሰራ በፐኔት ስኬር the ኖርማል አለል ከኖርማል ፋደር ጋር ይሆናል። so ዶተር ይሆናል XX ስለሚሆን ሴት ልጅ ይሆናል እዚህ ጋር የሚፈጠረው ያቺ ሴት ልጅ ኖርማል ነው የምትሆነው። again እዚህ ጋር ደግሞ the carrier ወይም the faulty gene of the color blindness የያዘው አለል ጂን ከአባት ኖርማል ኤክስ ክሮሞዞም ጋር ክሮስ ሲደረግ ሲጣመር ከአባት የመጣው ኖርማል ቢኖር እንኳን ከእናት የመጣችው ደግሞ ኤክስ ክሮሞዞም ፎልቲ ጂን ስለሆነች the daughter carrier ትሆናለች። ኦኬ color blind አትሆንም ግን carrier ናት because the normal gene dominate ስለሚያደርገው ማለት ነው። the faulty gene ከአባት የመጣው ኖርማል ጂን dominate ስለሚያደርገው እንዳልነው the faulty gene which is the color blind gene recessive ነው and again the normal with the father gene cross ሲደረግ the son normal ይሆናል because ከኤክስ የመጣው ጂን ኖርማል ጂን ስለሆነ ከእናቱ የመጣው የአባቱ ዋይ ስለሆነ ማለት ነው። ነገር ግን ካሪየሯ ፎልቲ ጂን ከእናት ከአባቱ ደግሞ ዋይ ጂን ጋር ክሮስ ተደርጎ የሚገኘው ወንድ ልጅ ምን ይሆናል? color blind ይሆናል because even if the recessive gene ቢሆንም ከእናት የተወረሰው ዋይ ክሮሞዞም ላይ ይህንን ጂን ማስክ የሚያደርገው የሚሸፍነው የሚጎለብተው ክሮሞዞም ስለሌለ አለል ስለሌለ the son will be color blind ማለት ነው። so again it is an X linked inheritance problem ነው ማለት ነው just like the hemophilia። በስተመጨረሻም ይህን ሰብሴክሽን ከማጠቃለላችን በፊት let's look at 4.7.4 environmental effects on phenotype። እንዴት ነው አካባቢ የዛ ህይወት ያለው ነገር አካባቢ ተጽዕኖ ሊያሳድር የሚችለው በአንድ ህይወት ባለው ነገር ውጫዊ ገጽታ ላይ የሚለው ነገር እንመልከት። ይህን ጥያቄ ስንጠይቅ በመጀመሪያ how does the environment affects the phenotype of organisms የሚለውን ነገር እንዴት አድርጎ ነው የአንድ ህይወት ያለው ነገር የሚኖርበት አካባቢ የሙቀት መጠን፣ አመጋገብ ሁኔታው፣ ውሃ መኖሩ፣ የፀሐይ ብርሃን መኖሩ የዛን ህይወት ያለው ነገር የጂን ውቅሩን ጂኖታይፑን የዘረመል አወቃቀሩ ሳይለውጥ ነገር ግን ውጫዊ ገጽታው እንዲለወጥ ሊያደርጉ የሚችሉ ፋክተሮች ምንድናቸው የሚለውን ነገር ራሳችንን ጠይቅ። various organisms live in different environmental conditions አይደል? የተለያዩ ህይወት ያላቸው ነገሮች በተለያየ አካባቢ ሁኔታ ውስጥ ነው የሚኖሩት ranging from the hottest to the coldest areas። በጣም ሞቃታማ አካባቢ ይኖራሉ፣ ቀዝቃዛማ አካባቢ ይኖራሉ አይደለም? and from the watery to dry areas ውሃማ የሆነ አካባቢ፣ ደረቃማ የሆነ አካባቢ ይኖራሉ and from the areas from with ample food to those where there is a scarcity of food። እንዲሁም ደግሞ የምግብ እጦት ያለበት ቦታ ይኖራሉ፣ እንዲሁም ደግሞ ምግብ በተረፈረፈ መልኩ በቀላሉ የሚገኝበት ቦታ የሚኖሩም አሉ። right so this environmental factors እነዚህ ሁሉ የአካባቢ ሁኔታዎች ምን ሊያደርጉ ይችላሉ? they can affect
the phenotype of these organisms የእያንዳንዱ ህይወት ያለው ነገር ያለውን ውጫዊ ገጽታ ላይ ተጽዕኖ ሊያሳድሩ የሚችሉ ነገሮች ናቸው። ኦኬ ፎር ኤግዛምፕል በበረሃ የሚያድግ እጽዋትን ብናይ ቅጠሎቹ ትናንሽ ናቸው አይደለ? ውሃን ሴቭ ለማድረግ ውሃን ለመቆጠብ እንዳይተን አንዳንድ ደግሞ ሰም ስፒሽሶች ደግሞ አሉ በእርጥብ አካባቢ የሚኖሩ ሰፋፊ ቅጠል ያላቸው ደግሞ የእጽዋት ዝርያዎች አሉ። ስለዚህ ምንድነው የምንረዳው ከዚህ እያንዳንዱ ህይወት ያለው ነገር በተለያየ ቦታ ነው የሚኖረው። ያ የተለያየ ቦታ ደግሞ የተለያየ ኢንቫይሮንመንታል ፋክተርስ አሉት። እነሱ ደግሞ የዛን ህይወት ያለው ነገር ውጫዊ ገጽታ ላይ የራሳቸው የሆነ ተጽዕኖ ሊያሳድሩ ይችላሉ ማለት ነው። A phenocopy is an environmental induced phenotype of an individual which is identical to the phenotype of another individual determined by the genotype. በዚህ የተነሳ ፌኖኮፒ የምንለው ነገር ይከሰታል። ዋትስ ፌኖኮፒ ማለት ምንድን ነው? የአንድ ኦርጋኒዝም የአንድ ህይወት ያለው ነገር ውጫዊ ገጽታው በማን ተጽዕኖ ሲደረግበት ነው? በሚኖርበት አካባቢ ተጽዕኖ ሲደረግበት እና ውጫዊ ገጽታው ከማን ጋር ሲመሳሰል ነው? አይደንቲካል ሲሆን ነው ከሌላኛው ኦርጋኒዝም ጋር ማለትም በጂኖታይፕ አማካኝነት በያዘው የዘረ መል አወቃቀር አማካኝነት ባገኘው የውጫዊ ገጽታ ካገኘው የውጫዊ ገጽታ ጋር ሲመሳሰል ነው ማለት ነው ፊኖኮፒ የምንለው። ኦኬ ለምሳሌ we could take of ረዥም እጽዋት ነገር ግን በቂ አፈር ባለማግኘቱ ምክንያት ቁመቱ ሲያጥር ማለት ነው። ግን ኖርማሊ የያዘው ዘረመል ረዥም ቁመት ያለው እጽዋት እንዲሆን ነበረ። ነገር ግን በአካባቢ ሁኔታ ወይም ደግሞ ፑር የሆነ ሶይል በመኖሩ ምክንያት ያጥርና ከሌሎች ጂኖቲፒካሊ ወይም ደግሞ ዘር አወቃቀራቸው አጭር እጽዋት ከሆኑት ጋር በውጫዊ ገጽታ ተመሳስለው አጭር ሆኖ ይታያል ማለት ነው። አይደንቲካል ፊኖታይፕ ይኖራል ማለት ነው ከሌሎች ኢንዲቪጁዋልስ ጋር። So that's what we call phenocopy. So in other words, በሌላ ቋንቋ the phenocopy induced by the environmental conditions mimic the phenotype produced by a gene ማለት ነው። የአንድ ኦርጋኒዝም ውጫዊ ገጽታው ማለትም በማን ተነሳሽነት የተቀየረ ባለበት የአካባቢ ሁኔታዎች አማካኝነት የተቀየረውና የመጣው የውጫዊ ገጽታ ከማን ጋር ይመሳሰላል ማለት ነው? ከሌሎች ኦርጋኒዝሞች ፊኖታይፕ ጋር ከሌሎች ኦርጋኒዝሞች ውጫዊ ገጽታ ጋር። ነገር ግን ያን ገጽታ ያገኙት ከምናቸው የተነሳ ነው? በያዙት የዘረመል ውቅር ከሆነው ጋር ሊመሳሰል ይችላል ማለት ነው። አብዛኛው ጊዜ most of the time እነዚህ አይነት ፌኖኮፒስ የሚፈጠሩት በምን አማካኝነት ሊሆን ይችላል? can result from exposure to radiation, chemicals, poisons, temperature shocks. ከተለያየ ለጠንካራ ለሆነ ጨረር መጋለጥ አማካኝነት ጎጂ ለሆኑ ኬሚካሎች ተጋላጭ ከመሆን የተነሳ ወይም ደግሞ ድንገት ከፍተኛ የሆነ የሙቀት መጠን መለዋወጥ እነዚህ ሁኔታዎች የአንድን ኦርጋኒዝም ካለው የጂን አወቃቀር በተለየ መልኩ የውጫዊ ገጽታው ሌሎችን እንዲመስል ሊያደርጋቸው ይችላል ማለት ነው። An example of phenocopy due to temperature variation is observed in Himalayan rabbits. አንድ ጥሩ ምሳሌ የምትሆነን ሂማሊያን ራቢትስ ምንላት የሂማሊያ ጥንቸል አለች እና የዚች ራቢት የዚች ጥንቸል ፌኖኮፒ እንደ የሙቀት መጠን መለዋወጥ ይለወጣል። then we'll get this phenocopy ማለት ነው። so normally በመጣጣኝ በሆነ የሙቀት መጠን እና ኖርማል በሆነ መካከለኛ የሆነ የሙቀት መጠን በምትኖርበት ጊዜ ሙሉ ቆዳ ፈሯ ወይም ጸጉሯ ነጭ ነው። ጭራዋ አፍንጫዋና ጆሮዋ ግን ጥቁር ነው። So the Himalayan rabbits have a white colored coat along with a black tail, nose and ears when raised in moderate temperature. ነገር ግን when raised in cold temperature እነዚህ ሂማሊያን ራቢትስን ወስደን ቀዝቃዛ ቦታ ስናሳድጋቸው ምን አይነት ጥንቸሎች ይሆናሉ? ከለራቸው ፈራቸው ጸጉራቸው ጥቁር ይሆናል ማለት ነው። ኦኬ ስለዚህ ከማን ጋር ይመሳሰላሉ? ከሌሎች ጥቁር ራቢቶች ጋር which genotypically ወይም የዘራቸው ውቅር ጥቁር ይሁን የሚል ትዕዛዝ ከያዘ ራቢትስ ጋር ይመሳሰላሉ ማለት ነው። ግን ይሄን እንዲመሳሰል ያደረጋቸው ምኑ ነው? ኮልድ ቴምፕሬቸር መሆኑ ነው። ቀዝቃዛ የአየር ጠባይ መኖሩ ነው። ቀዝቃዛ የአየር ጠባይ የሌለበትና ግን ኖርማል ቴምፕሬቸር ባለበት ጊዜ ግን ሲያድጉ ነጭ የሆነ ፈራቸው እንዳለ ይሆናል ማለት ነው። so phenocopy formed የሆነው በዚህ ምክንያት ነው because of the environmental factor ማለት ነው። ስለዚህ ከዚህ ኤግዛምፕል we can see እንዴት አድርጎ የአካባቢ የሙቀት መጠን which is an environmental factor እንዴት ጂን ኤክስፕሬሽን ላይ ተጽዕኖ ሊያሳድር እንደሚችል የአንድን ህይወት ያለው ነገር ውጫዊ ገጽታው ላይ ተጽዕኖ ሊያሳድር እንደሚችል ምንም እንኳን የጂን ውቅሩ
ሳይቀየር ቢቀርም ጂኖቲፒክ ባይቀየርም የሚለውን ነገር መረዳት እንችላለን። እንግዲህ የዛሬ ቪዲዮአችን በዚህ ያበቃል። ስለ ናን ሜንዴሊያን ኢንሄሪታንስ በደንብ አድርጋችሁ እንደተረዳችሁ ተስፋ አደርጋለሁኝ። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎች፣ አስተያየቶች ካሏችሁ እዛ ላይ ጻፉልን እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።